ይሄ ሉቃስ ወንጌል ያለውን ጸሎት ትልቅ ጸሎት ነው። ይሄንን ጸሎት ጸልየው ሰው ማይሻገረው ነገር የለም። በኢትዮጵያ ገዳማት በጣም ደስ የሚል ባህል አለ። ምንድነው? ሁሉም መነኩሴ እንደ ቅጠል እርግፍ ነው የሚል። ጸሎቱ ትልቅ ነው። የገዛ ስጋው በሰርጉ ቀን ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። ተባብሮ ለመኖር ከሆነው አክሲዮን መግዛት ነው። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። የሰው ልጅ አግብቶ ዝም ብሎ ጉጭ የለም። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። ክርስቶስ የሌለን ማምጣት የሚችል ፈጣሪ ነው። የሌለን ያመጣል፣ ያለንም ወደ አለመኖር ይወስዳል። ሁሉ የሚቻለው ከሃሊ አምላክ ነው። ይህን የሚችል እሱ ነው፣ እሱ ብቻ ነው። ለእመቤታችን ይሄ ምልጃ ምንትስ ምትሉ ተራ ነገር ነው። ሁሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ፣ የእመቤታችን መልኳ የአምላክን መልክ ይመስላል ተብሎ የተነገረላት ለዚህ ነው። እርቦት ሲለምነው የምታውቀውን ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው! ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው የእመቤታችን። እኔ አጥብታ ያሳደገችውን ልጇን የምታምን እማውቅ እናት ድንግል ማርያም ብቻ ነው። በእርግጥ ሌላ እናትም የለችም። በምድር ላይ ለሰው ችግር ቅርብ የሆነች እመቤታችን ነው። የመጨረሻው ቅድስና የደረሰችው እሷ ናት። ከሰው ልጆች ፍጹም ርኅሪት፣ እንደገና ደግሞ እምነቱ እንደው ይገርማል ማምላክ። ጸሎት ሁሉ በእመቤታችን ጸሎት ተቋጥሮ ሲሄድ በእግዚአብሔር ፊት ይሰለጥናል። የኢትዮጵያ ሰው እመቤታችን ይወዳታል። ለምንድን ነው ግን የሚፈልገው ነገር የማይፈጸምለት? አንዳንዱ ሁሉም ጸሎት በእርግጥ አይሰማም። እግዚአብሔር የማይጠቅመንን ነገር ይተዋዋል። ዲያብሎስ ዓለምን መበጥበጥ ሲፈልግ ትዳር ነው የሚበጠብጠው። እውነቴን እነግራለሁ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ሚስት ከባሏ የምትፈልገው ትልቁ ነገር ምን ይባላል? እግዚአብሔርን ብለው አንድ ከሆኑ ግን የሚለያቸው ነገር ቢያጡ፣ ቢያረጅ፣ ብታረጅ፣ ቢጎብጥ፣ ብትጎብጥ፣ ጤና ቢያጡ፣ መኝታ ላይ አንድ መሆን የሚችሉበት አቅም ቢያጡ፣ በዚህ ሁሉ አይለያዩ። ምንም ነገር ሊለያቸው አይችልም። በነገራችሁ ላይ ከምንኩስናና ከትዳር ማን ይከብዳል? ሃሌሉያ እግዚአብሔር የአብኒ ልሳነ ጥበብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር ላደረገልን በጎ ነገር ሁሉ ስሙ ለዘላለም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን ረድኤታቸው በረከታቸው ከእኛ ጋር ይሁን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ አባታችን መምህር አባ ወልደ ሚካኤል፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የክብር ቤተሰቦቹ አባቶች መነኮሳት፣ እናቶች መነኮሳያት፣ ደቀ መዛሙርት፣ የእግዚአብሔር ቤተሰቦች የምትሆኑ ሁላችሁ ምእመናንና ምእመናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት ቆያችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ሰዓትና ቀን ስላደረሰን ስሙ ለዘላለም የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ ከበዓለ ልደት፣ ከበዓለ ጥምቀት፣ ከበዓለ ቃና ዘገሊላ፣ ከበዓለ ቅዱስ ቂርቆስ በኋላ ነው የተገናኘ ነው። እሱን መሰረት አድርገን እንማማራለን ማለት ነው። እንደ ርዕስ የምንወስደው የሶስተኛው ቀን ሰርግ የሚል ርዕስ ነው የምንወስደው። የሶስተኛው ቀን ሰርግ የሚል ርዕስ ወስደን እንማማራለን። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ነው የምናገኘው።
በሶስተኛውም ቀን በቃና ዘገሊላ የገሊላ ዕፃ በምትሆን በቃና ሰርግ ተደረገ። ጌታችን መድኃኒታችን ኢየሱስ ክርስቶስንና ደቀ መዛሙርቱን ወደ ሰርግ ጠሩት። እናቱም ተጠርታ በዚያ ነበረች። በዚያም ሳሉ የወይን ጠጅ አለቀባቸው። እናቱ ቅድስት ድንግል ማርያምም ለልጇ ወይን እኮ የላቸውም አለችው። እሱም ደግሞ አንቺ ሴት እኔ ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እመቤታችንም መልሳ የሚላችሁን ሁሉ አድርጉ አለቻቸው። ጌታም አይሁድ የማንጻት ስርዓት የሚያደርጉባቸው 6 የድንጋይ ጋኖች ነበሩና እነዚያን እስከ አፋቸው ድረስ ውሃ ሙሏቸው አለ። እነዚያም ጌታ እንዳዘዛቸው ጋኖቹን ውሃ ሞሏቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም በአርምሞ ሳይናገር ውሃውን ወደ ወይን ጠጅ ለወጠው። ወስዳችሁም ለአሳዳሪው ስጡት አላቸው። አሳዳሪውም ያንን ወይን ቀምሶ አደነቀ። ሰው ሁሉ መጀመሪያ ጥሩ ወይን ያጠጣል፣ ሰዎቹ ከሰከሩ በኋላ ግን መናኛ ተርታ ወይን አምጥቶ ያጠጣል። አንተ ግን መልካሙን ወይን ወደ ኋላ አቆይተሃል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የገሊላ ዕፃ በምትሆን በቃና ያደረገው የመጀመሪያው ታምር ይህ ነው። ደቀ መዛሙርቱም ያደረገውን ምልክት አይተው አመኑበት ይላል። ንባቡ ይሄ ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ያለው የመጽሐፍ ቅዱስ ንባብ ይህ ነው። በግዕዝና በአማርኛ እየፈታው ማድከም ያልፈለግኩት ጊዜያችን ለመቆጠብ ነው። መሀል ላይ ግዕዞችን እያነሳን እየፈታናቸው እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። በሶስተኛው ቀን እንግዲህ አንድምታዊ በሆነ መንገድ ያይደለ ነጥቦቹን እየነቀስኩ ነው ዛሬ የምንማማረው ማለት ነው። በሶስተኛው ቀን ወይም በቃና ዘገሊላ በተደረገው ሰርግ የምንማረው ምንድን ነው የሚለውን ነው የምንማረው። እሱን ነው ማወቅ የፈለግኩ። እዚህ ሰርግ ውስጥ እኛ ምንድን ነው የምንማረው? የመጀመሪያው በሶስተኛው ቀን ሰርጉ ለምንድን ነው የተደረገው? ወይም ጌታ በሶስተኛው ቀን በተደረገ ሰርግ ላይ የተገኘው ለምንድን ነው? ለምን ሌላ ቀን በተደረገ ሰኞ ቀን በተደረገ ሐሙስ ቀን በተደረገ አልተገኘም? ለምን ሶስተኛ ቀን ላይ በተደረገ ሰርግ ተገኘ የሚለውን የመጀመሪያው እናያለን። ለምንድን ነው በሶስተኛው ቀን ሰርግ በሆነ ሰርግ ላይ የተገኘው ክርስቶስ? ለምንድን ነው በሌላ ቀን ሰርግ ለምን አይገኝም? ወይም በሌላ ቀን ተገኝቶ ያለምን አልተጻፈልንም? ሰርግም ብዙ የተጋቡ ሰዎች አሉ። ከነዚያ በአንዱ ተገኝቶ ወይ በሐሙሱ ወይ በአርቡ ሰርግ ተገኝቶ እሱ ለምን አልተጻፈልንም? ለምንድን ነው በሶስተኛው ቀን ላይ ተብሎ የተጻፈልን? ይሄ መሰረታዊ ትርጉም አለው። የመጀመሪያው ይሄ ሶስተኛ ቀን የሚባለው እንደምታውቁት አጠቃላይ ይሄ ሰርግ በሶስተኛው ቀን የተደረገው ሰርግ ሙሉ የቤተ ክርስቲያንን እስከ መንግስተ ሰማያት ያለ ጉዞዋን የሚወክል ሰርግ ነው። ይሄ ሰርግ እዚህ ዮሐንስ ወንጌል ምዕራፍ 2 ላይ የተቀመጠው ሙሉ የወንጌል ጉዞ ነው፣ የወንጌል ኑሮ ነው። ወይም ቤተ ክርስቲያናዊ ሕይወት፣ የሐዲስ ኪዳን ድህነትና የክርስቲያኖች ፍጻሜ እዚህ ምዕራፍ ውስጥ በ11 ቁጥሮች ውስጥ ተካቶ ይገኛል። የሰው ልጅ ምን መሆን እንዳለበት እስከ መጨረሻችን ድረስ እና የሰው ልጅ ተስፋ እዚህ ውስጥ ነው የተጻፈው። ስለዚህ ለምንድን ነው በሶስተኛው ቀን ሰርግ የተባለው? ሶስተኛው ቀን የሚሉት አባቶቻችን አንደኛው እንግዲህ እንደምታውቁት ሺህ ዓመት ባንተ እንደ አንድ ቀን ናት ይላል ቅዱስ ዳዊት። 1000 ዓመት ጌታ ሆይ ባንተ ዘንድ እንደ አንድ ቀን ናት ብሎ ቅዱስ ዳዊት እንደተናገረ እግዚአብሔር 1000 ዓመት ቀን ብሎ ይቆጥረዋል። 1000 ዓመት ለእግዚአብሔር አንድ ቀን ነው። እስመ 10 ዓመት ከመ ዕለት እንተ ትማልም ሀለፈት ብሎ ተናግሮታል። 1000 ዓመት ባንተ ዘንድ
ትናንት እንዳለፈች እንዳንድ ቀን ናት ብሎ እንደተናገረ በእግዚአብሔር ዘንድ 1000 ዓመት አንድ ቀን ተብሎ ይጠራል። ስለዚህ ቀኖች ተብለው የተጠሩት ምኖች ናቸው ማለት ነው? ሺህ ዘመናት ናቸው ነው። ብዙ ሺህ ዘመናት ቀን ተብለው ተጠርተዋል። እንግዲህ በአባቶቻችን አተረጓጎም አንድ ቀን የተባለ ከአዳም እስከ ሙሴ ያለው አንድ ቀን ተብሎ ተጠርቷል ማለት ነው። ሁለተኛው አንድ ቀን የተባለው ደግሞ ከሙሴ እስከ ክርስቶስ ያለው አንድ ቀን ተብሎ ተጠርቷል። ሶስተኛ ቀን የተባለው ከክርስቶስ ጀምሮ እስከ ዘላለም ያለው አንድ ቀን ይባላል። እስከ ዘላለም እነዚህ 3 ቀናት ነው የሚባለው። ይሄኛው ሶስተኛው ዘመን የማይቆጠር ዘመን ነው የሚባለው። ዘመን የሌለው ዘመን፣ መነሻ የሌለው መቋጫ መድረሻም የሌለው ዘመን ይባላል የመጨረሻው። ስለዚህ በሶስተኛው ቀን ማለት ሶስተኛው ያላለቀ የተጀመረ ነው። አንደኛው አልቋል፣ ሁለተኛው አልቋል፣ ሶስተኛው ግን የተጀመረ ነው። አንደኛው ከአዳም እስከ ሙሴ ያለው፣ ሁለተኛው ከሙሴ እስከ ክርስቶስ ድረስ ያለው፣ ሶስተኛው ቀን ግን ክርስቶስ የመጣበትና አሁን ያለነው እና እስከ ዘላለሙ የምንኖረው ኑሮ ሺህ ዓመት ይባላል። ለምሳሌ ካህኑ ቅዳሴ ከመግባቱ በፊት ወይም አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ከማለቱ አስቀድሞ በጻሕልና በጽዋ ላይ የሚጸለየው ጸሎት አለ። ደሙን በሚያስቀምጥበት ጽዋው ላይ የሚጸለየው ጸሎት አለ። ህብስቱን በሚያስቀምጥበት በጻሕል ይባላል፣ ማዕደ ቁርባን ማለት ነው ጻሕል። በሱ ላይ ደግሞ የሚጸለየው ጸሎት አለ። እዚያ ላይ ምን ብሎ ይናገራል? ረስዮ ለዝንቱ ህብስት መብላ 10 ዓመት። ይህ በዚህ ጻሕል ላይ ያለውን ህብስት የ1000 ዓመት ምግብ አድርገው ይላል። የ1000 ዓመት ምግብ አድርገው ብሎ ይጸልያል። አሁን ያ ህብስት ወደ አምላክ ስጋ ተለውጦ ስጋውና ደሙ ስንቀበል ስጋው ደግሞ ለ1000 ዓመት ብቻ የሚያገለግል ምግብ ነው አይደለም። ስለዚህ ሺህ ዓመት ማለት በመጽሐፍ ቅዱስ አተረጓጎም ምን ማለት ነው? ዘላለም ማለት ነው። ዘላለም ማለት ነው። የ1000 ዓመት ምግብ አድርገው ሲባል የዘላለም ምግብ እንዲሆናቸው ነው። ዘላለም ሺህ፣ ዘላለም ማለት 1000 በመጽሐፍ ቅዱስ አተረጓጎም ዘላለም ተብሎ ይተረጎማል፣ ፍጹም ተብሎ ይተረጎማል። እንግዲህ ታውቃላችሁ አይደል? 1000 ጊዜ የሺህ ወርቅ የሚባል ስም ታውቃላችሁ? አታውቁም? አሁን የሺህ ወርቅ ሲባል ሴትዮይቱ የ1000 ሰዎች ብቻ ወርቅ እንድትሆን አይደለም የተፈለገው። ምን ማለት ነው? ፍጹም የሁሉ የበላይ እንደማለት ነው። ሽፈራው የሚባል ስም አለ። አሁን ታውቃላችሁ? 1000 ሰው ብቻ እንዲፈራው አይደለም ሰዎቹ የሚፈልጉት፣ እናት አባቱ ዓለም የሚፈራው ማለት ነው። ሽፈራው ማለት እንደሱ ማለት ነው። ሽማጫሽ የምትባልም አለች። አሁን ማጫዋ 1000 ብር ብቻ እንዲሆን ተፈልጎ አይደለም። ፍጹም ክብር ያላት እንደማለት፣ ክብርሽ ቡሉ ነው እንደማለት ነው። ስለዚህ በዚህ መሰረት 3ቱ ቀናት 3ቱን ዘመናት የሚተረጉሙ ናቸው። ስለዚህ በሶስተኛው ቀን ሰርግ ምን ሆነ ነው የሚለው። በሶስተኛው ቀን ሰርግ ተደረገ ማለት በሶስተኛው ዘመን ላይ ተዋህዶ ሆነ፣ አንድነት፣ ፍቅር አንድነት ሆነ ማለት ነው። ፍቅር አንድነት ሆነ። ሰርግ እንግዲህ የተዋህዶ ቦታ ነው። የተዋህዶ ቦታ ነው። የአንድነት ቦታ ነው። ባልና ሚስት ይገናኛሉ። የባል ዘመዶችና የሚስት ዘመዶች ነው የሚገናኙት፣ ይዋሃዳሉ፣ ይዛመዳሉ። ስለዚህ ሰርግ ተደረገ ማለት አምላክ ሰው ሆኖ አምላክ የሰውን ባህሪ ተዋሃደ። የሰው ባህሪ ደግሞ አምላክ ስለተዋሃደው አምላክነትን ገንዘብ አደረገ። በአምላክ ሰው መሆን ምክንያት የሰው ልጆች ደግሞ ከአምላክ ጋር ተዋሃዱ። ቲኦሲስ ሱታፊ አምላክ የሚባለው ማለት ነው። አምላክ ሰው ሆነ፣ ሰርግ ነው። አምላክ ሰው ሆኖ ስጋን ተዋሃደ። አምላክ ስጋን ስለተዋሃደ ደግሞ ያንን አምላክ የተዋሃደውን ስጋ በመቀበል የሰው ልጆች ደግሞ መልሰው መለኮታውያን ሆኑ። የክርስቶስ የባህሪው ተሳታፊዎች ሆኑ። ስለዚህ እነዚህም ተሳታፊዎች ተዋሃጆች ናቸው። ሁሉም ሙሽራ ሆነ ማለት ነው። 5500 ዘመን ክርስቶስ ያልተወለደበት ዘመን፣ ያልታጨንበት ያልተሞሸርንበት ዘመን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ግን ለሁሉ ሰርግ ሆነ ማለት ሁሉ ተዋሃደ። ነፍስና ስጋ ታረቁ። ሕዝብና አሕዛብ አንድ ሆኑ። ሰውና መላእክት አንድ ሆኑ። መለኮት ከስጋ ጋር ተዋሃደ። ቤተ ክርስቲያን አንድ ሆነች ነው። ሰርግ ማለት የአንድነት ቦታ ማለት ነው። አሁን እኛ ያለነው በአንድነት ዘመን ነው። የመለያየቱ ዘመን ቀድሞን የጠፋው
በዚች ልብ በሉ የእግዚአብሔር ቤተሰቦች፣ ክርስቶስ ከመጣ በኋላ መለያየትን የሚያመጣ ሰው ፍጹም የተረገመ የሚሆንበት ምክንያት ለዚህ ነው። ምክንያቱም ክርስቶስ የመጣው ለምንድን ነውና? ለአንድነት ነው የመጣ ነው። ክርስቶስ ወደ ሰርግ ተጠራ ማለት ክርስቶስ ወደ ስጋዌ መጣ ማለት ነው። ወደ ስጋዌ መጣ፣ ወደ አንድነት መጣ። እሱ አንድ ሆኖ ከስጋ ጋር ሰዎችን አንድ አደረጋቸው። ከዚህ በላይ ስለዚህ ዓለም ተለያይቶ ነበርና ይሄን አንድነት ለማምጣት እግዚአብሔር ከሰማይ እስኪወርድ ድረስ አድርሷል። ሰውን አንድ ለማድረግ እግዚአብሔር ከሰማይ ወርዷል። እግዚአብሔር ከሰማይ የወረደለት ሐሳብ ነው። እግዚአብሔርንም በዚህ በደል ከሚበድል ሰው በቀር ከፍ አድርጎ የሚበድለው ሰው የለም። ቤተ ክርስቲያንን እንደሚከፋፍል ሰው አድርጎ እግዚአብሔርን የሚበድል ሰው ከሃዲ እንኳን አይሆንም። በእውነት መናፍቅ እንኳን ሊሆን አይችልም። እንደዚህ እግዚአብሔር እንደሚከፋፍል አንድ ሰው ግራ እጁን እየቆረጥን ለብቻው እያስቀመጥ፣ ቀኝ እጁን እየቆረጥን ለብቻው እያስቀመጥ፣ ግራ እግሩን ቆርጠን ለብቻው፣ ቀኝ እግሩን ቆርጠን ለብቻው እያስቀመጥ ሰውየውን እንወደዋለን ማለት በፍጹም አንችልም። እንዴትስ ነው የምንወድ? ሰውየው ከአካሉ የተለየ ነው። እንግዲህ ቤተ ክርስቲያን የክርስቶስ አካሉ ሆና ነው ትገኘው። የክርስቶስን አካሉን እየቆራረጡ እየከፋፈሉ ክርስቶስን እወደዋለሁ ማለት በእግዚአብሔር መዘበት ይባላል። ቅዱስ ጳውሎስ ደግሞ እንደነገረን አስተውሉ፣ እግዚአብሔር አይዘበትበትም ብሎናል። እግዚአብሔር አይዘበትበትም። ማፌዝ አይገባም። በሰው እንደ ሰው እግዚአብሔር አይቀለድበትም። ልብን ጭምር የሚያይ ዓይን ስላለው ወቀራንብትሁኒ ያህትቶ ለጓለ እመሕያው የእግዚአብሔር ቅንድቦቹ ሳይቀር የሰውን ልቡና ይመረምራሉ ማለት የእግዚአብሔር ሁለንተና አካሉ ዕውቀት ነው። እኔ ለምሳሌ በሁለት ዓይኖቼ እያየው በጀርባዬ ግን አላይም። ሁለት ዓይኖቼ ዕውቀት ሲሆኑ ሁለት እጆቼ ግን ዕውቀት አይደሉም። ሁለት እጆቼ ደግሞ ሙቅና ቅዝቃዜን በመለየት ዕውቀት ናቸው። ዓይኖቼ ደግሞ ሙቅና ቅዝቃዜን ባለመለየት ደግሞ ከእጅ የተሳናቸው ናቸው። አፍንጫዬ በማሽተት ክህሎት አለው፣ የእግሬ ክህሎት ደግሞ የለውም። የእግዚአብሔር ግን ኩለንታ አካሉ ዕውቀት ነው። የሚያውቅና የማያውቅ አካል የለውም። አካሉ ዕውቀት ነው፣ ጥበብ ነው። ራሱ ባህሪው ጥበብ ነው የእግዚአብሔር። እንደዚያም ስለሆነ እግዚአብሔር ሁሉን መርምሮ ያውቃል። እግዚአብሔር አይዘበትበትም። የአንድነት አምላክ ነው። እሱ ነው በሶስተኛው ቀን ሰርግ ተደረገ ያለው። ሌላኛው በኦሪት ዘጸአት ምዕራፍ 19 ቁጥር 11 ላይ እንደምናነበው ኦሪት ዘጸአት ምዕራፍ 19 ቁጥር 1 ላይ እንደምናነበው እግዚአብሔር ለሙሴ ምን ብሎት ነበረ? እኔ ለሕዝቡ እገለጻለሁና ከሶስት ቀን በኋላ እኔ ለሕዝቡ እገለጻለሁና ሕዝቡ ራሳቸውን እንዲያነጹ ንገራቸው አለው። እኔ ከሶስት ቀን በኋላ ስለምገለጽላቸው እስከ 3 ቀን ድረስ ሕዝቡ ራሳቸውን እንዲያነጹ ንገራቸው አላቸው። ከዚያ በኋላ እስከ 3 ቀን ድረስ እስራኤል ራሳቸውን አነጹ። አንጽተው ሲጨርሱ በሶስተኛው ቀን እግዚአብሔር በብሩህ ደመና ሆኖ ተገለጸላቸው። በጨለማ በነፋስ በጊሜ በጉም በጢስ በጨለማ እና በነፋስ መካከል በረቂቅ ነጋሪት እያስኮሰመ ሰራዊተ መላእክትን አስከትሎ እግዚአብሔር ለእስራኤል ተገለጸላቸው። እግዚአብሔር በዚህ ተገለጸ። ከዚያስ ሕጉን ተቀበሉ እስራኤል። ከዚያስ እስራኤል በእግዚአብሔርና በሙሴ አመኑ። ልብ ብላችሁ ስሙ። በሶስተኛው ቀን ነው። ከተራራው ምንድነው የመጣው? እሳት፣ ጢስ፣ ጉም፣ ነፋስ፣ ጨለማ መጣና በዚያ እግዚአብሔር ተገለጸላቸው። እስራኤል ነጽተዋል፣ እግዚአብሔር ተገለጸላቸው። ከዚያስ እግዚአብሔር ሕጉን ሰጠ። እስራኤልም በሙሴ ላይ ሙሉ ልብ ነበራቸው አገኙ። ምንድነው የሆነው? እስራኤላውያን ሙሴ እግዚአብሔር እንዲህ ብሏቸዋል ብሎ እግዚአብሔርን እያነጋገረ እየመጣ ሲነግራቸው ሁልጊዜ እግዚአብሔር እንዲህ ብሎናል እያልክ የምትነግረን ነገር ለእኛ ሰልችቶናል፣ ደክሞናል። ስለዚህ ምን አሉት? እግዚአብሔርን ራሱን መስማትና ማየት እንፈልጋለን አሉት። ወደ እግዚአብሔር ሲያመለክት ጥሩ እንግዲህ አንተ እሱ እስከ 3 ቀን አንጹና ይዣቸው ወጣለሁ ብላቸው ወደ ተራራ ይዛቸው ወጣለው። ወደ ተራራ ይዟቸው ወጣ። እግዚአብሔር ተገለጸ። ምንድነው የምናስታውሰው? ይሄ 3ኛው ቀን ሰርግ የሚባለው ክርስቶስ ሰው የሆነበት የስጋዌ ዘመን ነው።
የስጋዊ ዘመን ነው በእነሱ የተገለጸላቸው። የቃናው ሰርግም እንዲሁ ነው የሆነ። በሶስተኛው ቀን እስራኤል እግዚአብሔርን ለማየት ነጽተዋል። ወቦህዬ መሳብክት ስድስቱ እለ ያጥህሩ ቦቶን አይሁድ የሚያነጹባቸው 6 ጋኖች ነበሩ ይላል። ምንድነው ይሄን የሚያነጹባቸው ብሎ የገለጸው ለምን ይመስላችኋል? እስራኤል በሶስተኛው ቀን ነጽተው እግዚአብሔርን ሰሙ፣ ራሳቸውን ከድፈት አንጽተው። በሶስተኛው ዘመን ክርስቶስ ሰው በሆነበት የመንጻት ጋኖች ነበሩ ተብሏል። ክርስቶስ ሰው በሆነበት ወራት ደግሞ ክርስቲያኖች በጥምቀት ነጽተውም የእግዚአብሔርን ፊት አዩ ማለት ነው። እግዚአብሔርን አዩት፣ አብን ወልድን መንፈስ ቅዱስን አወቁ። መልክዓ ሥላሴ ኖራቸው ተሳለባቸው። እንግዲህ እግዚአብሔር አብን እንከሰ አይመርክምዎ፣ አሁን አብን አውቃችሁታል ብሏቸዋል ጌታ ራሱ በወንጌል ሲናገር። አብን አውቃችሁታል አይታችሁትማል፣ እኔን ያየ አብን አይቷልና አለ። እስራኤል በሶስተኛው ቀን ፈጣሪያቸውን አወቁ። እኛ በሶስተኛው ዘመን ፈጣሪያችንን በምር አወቅ ነው። አንድነቱን ሶስትነቱ ተገለጸልን። ሰማይናሁ ርኢናሁ ገሰስናሁ ብለን ለመናገር በቃን። ሰማነው፣ አየነው፣ ዳሰስነው፣ ተዋህድ ነው። ስለዚህ ተገለጸ። አንደኛ ነጻን፣ ከርኩሰታችን አነጻን። ክርስቶስ ከነበረብን እርግማን አንጽቶናል። እሱ ሰው ሆኖ ቤተ ክርስቲያንን ሙሽራይቱን አንጽቶ መጨማደድና ነውር የሌለባት እንድትሆን አደረጋት ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ላይ እንደነገረን። በደመ መስቀሉ አተባ ወበማይ ዘውዘም ገቦሁ አንጽሐ ይላል ቅዱስ ያሬድ። በመስቀሉ ደም ቤተ ክርስቲያንን አከበራት፣ ቀደሳት፣ ከጎኑ በፈሰሰ ውሃ ደግሞ አነጻት። ስለዚህ እስራኤል በሶስተኛው ቀን እንደነጹ በሶስተኛው ዘመን ደግሞ እኛ ነጻን። እሱ አሁን ያለነው በመንጻት ዘመን ነው። ክርስቶስ ከርግማን አንጽቶናል። ዛሬ ስንበድል ደግሞ የምንነጻበት ወማየ መንጽሔ ዚአነ የምንነጻበትን ማየገቦን ደመገቦን ብቻ የሰጠን አይደለም፣ ንስሐንም ሰጥቶናል። እንድንነጻ እንድንቀደስ በንስሐ እንድንነጻ ሰጥቶናል። አሁን በመንጻት ዘመን ነው ያለነው። እድለኞች ነን። አባቶቻችን በዚህ የመንጻት ዘመን አልነበሩም። ለዚህ ነበረ እኮ ወኮነ ጽድቅነ ከመጸርቀ ትክቶ። ጽድቅ ሰራን ብንልም መልካም ሰራን ብንልም ንጽህናችንና ቅድስናችን የሴት መርገም እንዳረፈበት ጨርቅ ነው አለ። እንግዲህ ምን ንጹህ ልብስ ብትለብስ አንዲት ሴት ከለበሰችው ነጭ ጨርቅ ላይ የወራዊ ግዳጇ ካረፈበት ያ ልብስ የፈለገ ንጹህ ቢሆን በሰው ፊት ኮርታ የምትቆምበትና ደስ የምትሰኝበት ልብስ አይሆናትም። እንደዚሁም ሁሉ አለ ኢሳይያስ እኛ መልካም ስራዎችን ሁሉ ብንሰራ እንኳን የአባታችን የአዳምና የሔዋን የእናታችን እርግማን ከነጩ ስራችን ላይ እንደ ቀይ ደም ሆኖ መሃል ላይ አለበትና የምንኮራበት ስራ የለንም፣ በአንተ ፊት የሚያቆም ነገር የለንም ብለው ነበረ። አሁን ክርስቶስ ያ በሰው ልጆች ባህሪ ላይ የወደቀውን ያንን እርግማን ነው አውልቆ የጣለው። እሱን አውልቆ ጥሎ ብቻ የተው አይደለም። ከዚያ በኋላ ሰዎች ቢበድሉ እንኳን የሚነጹበትን የንስሐ ውሃ ከፍቶልናል። ያ ነው የመንጻት ጊዜ የሚባለው። ስለዚህ ይሄ ሰርግ የሚያስረዳን ሁላችንም በንስሐ መንጻት እንዳለብን ነው። ክርስቶስ በምድር ላይ የሰጠን ትልቁ ጸጋ ንስሐ ነው። ከኛ የሚፈልገው ምንም ነገር የለም። ንስሐ እንድንገባ ክርስቶስ ይፈልጋል። እንድናምን፣ በደላችንን እንድናምን። እንደው አንድ ስለ ንስሐ የተናገረ አባት አለን። አሁን ንስሐ ግን አለ ይመስላችኋል? ስለ ንስሐ የተናገረ አንድ የቤተ ክርስቲያን አባት ምን ይላል? እና ማን ይናዘዝ፣ ለማን ይናዘዝና ምን ይናዘዝ የሚል ጥያቄ ይጠይቃልና ምን እንናዘዝ የሚለውን ሲመልስ የራስህን ኃጢአት ተናዘዝ እንጂ የሰው ጭምር አትናዘዝ ይላል። አሁን ሰው ንስሐ ሊገባ ሄዶ እንትናን ተመስሎኝ ነው እኔ እንኳን አላሰብኩበትም ነበር አንድ ሰው እንደዚህ ገጠመኝና ምናምን ብሎ ያንን የሚገባው ማን ነው? ራሱ ሰውየው ነው። ስለ ራስ ንስሐ ልገባ መጥተህ ስለ ጳጳስ ለምን ትናገራለህ?
ስለ ራስ ንስሐ እየገባ ስለ ቄስ ስለምትናገራለህ፣ ስለ ጎረቤት ስለ ሚስት ስለምትናገራለህ። የራስህን ነው ንስሐ የምትገባው። ምንን እናዘዝ? ኃጢአትህን። የማንን? የራስህን ነው። እንደዛ የምናደርገው እንደው መቼም የኛ ነገር ተመስገን ነው። ክብራችንም ተጠብቆ እግዚአብሔርን ማግኝተን ነው መመለስ የምንፈልገው። አይ እንደው የዚያን ያህል የከፋ ሰው እንኳን አይደለም፣ እንደው ብዙ የሚያሰናክለው ነገር ኑሮበት ነው እንድንባል እንፈልግ እንዳንገመትም እንፈልጋለን። እንደገና ደግሞ መልሰን ደግሞ መንጻትም እንፈልጋለን። ይሄን መገመት ምናምን የሚለውን ነገር አውልቀት ላይ ያሸንክታብህን ጥለ በቃ እኔ በደለኛ ነኝ፣ እኔ ሰርቄያለሁ፣ ዋሽቻለሁ፣ አመንዝሬያለሁ ብለህ ተናገር። ዝም ብለህ ተጨማሪ ጉዳዮችን ትተዋቸው። ካህኑ ስላንተ ስለሚኖረው ግምት ለምን ትጨነቃለህ? ይታዘበኝ ይሆን? ይፈርድብኝ ይሆን? አሁን ብዙ ሰው ንስሐ ገብቶ መልሶ ራሱ ያረጋግጣል። ታዝቦኝ የሆነ ሰውዬ ምናምን ብሎ ያረጋግጣል። ፊቱና ሲያወራ ራሱ ንስሐ ሲናዘዝ የቄሱን ቅንድቡን እያየ ነው። ተኮሳተረ እንዴት ነው እያለ ነው እንደዚያ የሚናገረው። ማለት የፈለገውን ለምን አይልም? ለምን አይልም? ክርስቶስ አይታዘበኝ ብቻ። እኔ በበኩሌ አልታዘብም። እኔ በበኩሌ እውነቴን ነው የማልታዘበው፣ እኔ ራሴ ኃጢአተኛ ስለሆንኩ ነው። ስለዚህ አልታዘብም። እንግዲህ የሚታዘብ ይኖር አይኖርም እኔ የሰውን ልብ አላውቅም። ምን ጨነቃቸው? እኛ ለክርስቶስ ነው የምንናገረው። እና ፍጹም እድፋችን የሚያነጻ ክርስቶስ አለ። የማይደፈርስ ውሃ ነው። መናዘዝ ማፈር የለብንም። ዛሬ ለአንድ ቄስ መናዘዝ ያፈርነው ኃጢአት ነገ መላእክት ተሰብስበው ነው እኮ የሚገለጠው። ሰዎች ሁሉ ተሰብስበው ያዩታል። እግዚአብሔር ያያየን እርቃናችን። ልንገራችሁ፣ ልብስን እርቃንን ሆኖ ከማፈር በላይ ኃጢአትን ይዞ በእግዚአብሔር ፊት መታየት ፍጹም ያሳፍራል። የመጠን የሌለው ሀፍረት ነው። እና ያንን የምንነጻበት ግን ክብረ እግዚአብሔር ያሀብ ነውረ ይላል ሰሎሞን። የእግዚአብሔር ጌትነቱ ነውርን ይሰውራል። ክርስቶስ ክብራችንን ነውራችንን ሰውሮ ሊያነጻን እንደመጣ ክርስቶስ ለምን መጣ ብንባል ለማንጻት መጣ ነው። ጥምቀት ለማንጻት ነው። የጥምቀት በዓል የምናከብረው መንጻት ዘንድ ይለን ነው። የቃና ዘገሊላን የምናከብረው እሱን ሁለተኛውን እናመጣዋለን። እግዚአብሔርን እንድናይ ነው። አሁን ቅዱስ ያሬድ 28ን 29ን 10ን 11ን 12ን ኤጲፋንያ ብሎ ይጠራቸዋል። ለምንድን ነው ኤጲፋንያ ማለት የግሪክ ቃል ነው። አስተርእዮ ማለት ነው፣ መገለጥ ማለት ነው። ስለዚህ የልደት የጥምቀት የቃና ዘገሊላ ዋና ዓላማው ማንን ማየት ነው? ንገሩኝ እንጂ ክርስቶስን ማየት ነው። 10ን ለምንድን ነው አስተርእዮ? ልደት አምላክ በስጋ ስለተገለጠ ነው። 10 ደግሞ ትህትናውን ስለገለጠ ነው። ማታ ወደ ዮሐንስ መጥቶ በማደር 11 ደግሞ አብ በደመና መንፈስ ቅዱስ በርግብ አምሳል ወልድ እየተጠመቀ ስለተገለጠ ነው። አንድነት ሶስት ነው። 12 ላይ የክርስቶስ አምላክነት ተገልጧል። ስለዚህ የነዚህ በዓላት ትርጉማቸው ክርስቶስን ማየት ነው። ክርስቲያን የሆነው የእግዚአብሔርን ፊት ለማየት ነው። የእግዚአብሔርን ፊት የማያሳየን ደግሞ ነውር ይባላል። እሱ ኃጢአት ነው የማያሳየን። ያንን መጋረጃ ደግሞ ምን ያደርጋል? በዛ ያጥህር ቦት የመንጻት ሕግ አለ። ያ የመንጻት ሕግ ደግሞ በኦሪት ዘሌዋውያን ምዕራፍ 11 ቁጥር 33 ላይ እንደተቀመጠው ሸክላው ቆሻሻ ያረፈበት ውሃው ዕቃው ሁሉ የረከሰ ነው፣ በውሃ ያነጹታል እስራኤል። ክርስቶስ ደግሞ መጀመሪያ በጥምቀት ኋላ ደግሞ በንስሐ ያነጻናል። ያ ሲሆን ይላል የማቴዎስ ወንጌል ምዕራፍ 5 ላይ ኃጢአት ምንድን ነው የሚያደርገው? የውስጣችንን የልባችን አይን ነው የሚሸፍነው። እግዚአብሔርን እንዳናይ፣ ታምራቱን እንዳናስተውል፣ ምሕረቱ እንዳይገባን፣ ቸርነቱን እንዳናስተውል ይጋርድብናል። አሁን የሰው ልጅ በውጭ አይን እንዳለው በውስጥም ደግሞ አለዋ። ቅዱስ ዮሐንስ አፈወርቅ እንደተናገረው ወብነ ክሌቱ አይንት ዘውስጥ እየንተ ክሌቱ አይንት ዘአፋ፣ እዚህ ሁለት አይን እንዳለን በውስጥም ደግሞ ሁለት አይን አለን። ይሄኛውን አቧራ ጋሬጣ እውር ያደርገዋል። ይሄኛውን ደግሞ ኃጢአት እውር ያደርገዋል። ያ እውር ሲሆን የሰው ልጅ የእግዚአብሔርን ፊት ማየት ያቅተዋል። እነዚያ ግን በንስሐ ሲወለወሉና ሲጠሩ የልብ አይን ይበራል። የልብ አይን ሲበራ ምን ይሆናል? ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር። ልባቸው ንጹሐን የሆኑ ንዑዳን ክቡራን ናቸው፣ እነሱ እግዚአብሔርን ያዩታልና። ስለዚህ ምን ብለን እናገራለን? እንጸልያለን በቅዳሴያችን ጊዜ ሀበነ እግዚኦ አዕይንተ አእምሮ ወትረኪያከ ይርአያ
ወአይዛንነሂ ቃለ ዘባሕቲትከ ይስማ። አቤቱ አንተን ብቻ የሚያዩ የልብ አይኖችን ስጠን ብለን በቅዳሴያችን ጸሎት አንተን የሚያዩ አይኖችን ስጠን። በጣም ብዙ ትርጉም ነው ያለው። አንተን የሚያይ አይን ስጠኝ ማለት አንተን የሚያምን ማለት ነው። አንዱ የሚያምን እግዚአብሔርን ማየት ማለት ማመን ማለት ነው። ወከማ አዕይንተ አግብርት ውስተ እደ አጋዕዝቲሆሙ ወከማ ዓይነ አመት ውስተ እደ እግዝእታ ከመ አዕይንቲነ ሀበ እግዚአብሔር አምላክነ እስካመ ይሳሃለነ። የባሪያ አይን የወንድ ባሪያ አይን ወደ ጌታው እንደሆነ የሴት ገረድ አይን ወደ እመቤቷ እንደሆነ የእኛም አይኖች ወደ እግዚአብሔር ናቸው ሲል ያ ደሞዜን ይሰጠኛል ብሎ ተስፋ ያደርጋል፣ ያምናል። ያችም ታምናል፣ እኛም እግዚአብሔር እናምነዋለን ነው። እግዚአብሔርም ማመን በእግዚአብሔር ፍጹም መደሰት ተስፋ ማድረግ እግዚአብሔር ማሰብ ማየት ይባላል። ሊቃውንቱም ዘልፈርኤዮ ለእግዚአብሔር እስመ በየማኔ ውእቱ ከመ ይትሐወክ የሚለውን እግዚአብሔርን ሁልጊዜ አየዋለሁ እንዳልታወክም በፊቴ ነው የሚለውን በፊት ያለ እንዳይረሳ አረሳውም ሲል ነው። አስበዋለሁ በፊት ያለን እንዲያስቡት አስበዋለሁ ሲል ነው ይላል። ልባችን ንጹሕ ሲሆን እግዚአብሔርን እናየዋለን። ስለዚህ እስራኤል ነጽተው ፈጣሪያቸውን አዩ። እኛ ደግሞ በንስሐ ስንነጻ እግዚአብሔርን እናየዋለን። በንስሐ ነጽተው እግዚአብሔርን ያዩ ብዙ ናቸው። ሙሴ ጸሊም፣ ማርያም ግብፃዊት። እዚህ ኢትዮጵያ ውስጥ ደግሞ አባ በግዑ የሚባል በጣም ፍጹም የንስሐ አባት አለ። በአቡነ ኢየሱስ ሞዐ ጊዜ የነበረ ሐይቅ እስጢፋኖስ ያረፈ ፍጹም ወንበዴና ዘራፊ ቀማኛ የነበረ ሰው በመንገድ የማያሳልፍ ነገር ግን በኋላ በአቡነ ኢየሱስ ሞዐ አማካኝነት ዘግቶ አቡነ ኢየሱስ ሞዐ በጸሎት አስበኝ እስኪሉት ድረስ የደረሰ ቅዱስ አባት ነበረ። ይሄ የንስሐ ክብር ነው። ገድለ አባ በግዑ ብላችሁ ገዝታችሁ ማንበብ ትችላላችሁ። አለላችሁ አባ በግዑ የሚባል ፍጹም ንስሐን የሚያስተምር አባት ነው። አጭር ናት ገድሉም። ስለዚህ በንስሐ እግዚአብሔርን እናየዋለን። ያን ነው የመንጻት ሕግ የሚያስተምረን ጌታችን ኢየሱስ ክርስቶስ እሱን ነው። ሰውነት ነው ይህ መንጻት የሚታጠቡ ሸክላዎች የሚነጻው የሰው ልጅ ሰውነት ነው። እንግዲህ ታውቃላችሁ በማቴዎስ ወንጌል ምዕራፍ 22 ላይ እፎ ቦይከ አርኬ ውስተ ቤተ መራ እንዴ ወዳጄ ለምንድን ነው የሰርግ ልብስ ሳትለብስ ወደ ሰርግ ቤት የገባኸው አለው። ምን ማለት የሰርግ ልብስ ሳትለብስ ማለት ንጹህ ሰውነት ሳይኖርህ እንደማለት ነው። ብፁዓን እለ ያጽቡ አልባሲሆሙ ከመ ይባኡ ለሀገር መንግስተ ሰማያትን ይገቡባት ግን ልብሳቸውን የሚያነጹ ንዑዳን ክቡራን ናቸው። የማቴዎስ ወንጌል ምዕራፍ 21 ላይ ሲናገር ራዕየ ዮሐንስ ምዕራፍ 21 ላይ ብፁዓን እለ ያጽቡ አልባሲሆሙ ከመ ይባኡ ለሀገር ሀገሪቱን ይገቡባት ዘንድ ልብሳቸውን የሚያነጹ ንዑዳን ክቡራን ናቸው። እነዚህ ልብሳቸውን እለ ያነጽሁ አልባሲሆሙ በደመ በግዑ ብሎ ደግሞ ይገልጸዋል። በበጉ ደም ሰውነታቸውን የሚያነጹ ሰዎች ልብስም በሳሙና ያነጹታል። ሰው ደግሞ ሰውነቱን በክርስቶስ ደም ያነጻዋል፣ ይቀድሰዋል። ያን መንጻት ያገኙ ሰዎች ሰርጉ ላይ ይዋሃዳሉ። ከዚያ በኋላ ልብ በሉ እስራኤል ፈጣሪያቸውን ከዚያ ጀምሮ ምን አደረጉት? እግዚአብሔርን በደመና ሰሙት። ሙሴን ደግሞ የእግዚአብሔር እና የእስራኤል መካከለኛ አራቄ እስራኤል እንደሆነ አመኑበት። ከዚያ በኋላ ሙሴን አልጠረጠሩትም። እግዚአብሔር እንደላከው በእግዚአብሔርና በእነሱ መካከል የሚቆም እንደሆነ አመኑበት ሙሴን። ለምን? ወደ ደመና ወጥተው ከእግዚአብሔር ድምፅ ከወሰሙ በኋላ። ይህስ ምንድን ይመስላችኋል? ከደመናው ከጊሜው ከደብረ ሲና ከተራራው ድምፅ ሰምተው ነው። ሊቁም ብሎ ነው የተረጎመው። እምደብረ ሲና ወፃ ቃል፣ ከደብረ ሲና ቃል ወጣ። እስራኤል ምን አደረጋቸው? አስደነገጣቸው። ካንቺ ደግሞ አካላዊ ቃል ወጣ። እምደብረ ሲና ወፃ እሳት ወጢስ ወምኔኪ ወፃ አምላክ ወሰብ። ከደብረ ሲና እሳትና ጢስ ወጣ፣ ካንቺ ደግሞ አምላክ ከስጋ ጋር ተዋህዶ ተገለጸ። እምደብረ ሲና ኮነ ድንጋጼ ወሐውክ ላይለ አይሁድ። በደብረ ሲና በአይሁድ ላይ ድንጋጤ መጣ። ወምኔኪ ወፃ ድንጋጼ ላይለ ሄሮድስ ወሰራዊቱ ወአይሁድ ወላይለ ዲያብሎስ ወአጋንንቲሁ ርኩሳን። ካንቺ ደግሞ አምላክ በመወለዱ በአይሁድና በሄሮድስ ላይ በአጋንንትና በዲያብሎስ ላይ ድንጋጤ ወጣ ይላል። ስለዚህ እስራኤል በሶስተኛው ቀን እስራኤል እሳትና ጢስ አንድ ላይ ተዋህዶ ጉምና ጨለማ አንድ ላይ ተዋህዶ አዩ። የአምላካቸውን ድምፅ ሰሙ። በሶስተኛው ቀን ሰርግ ስጋን የተዋሃደ ክርስቶስን ሐዋርያት
አዩት፣ አመኑበት። ወአምኑ ቦቱ አርዳኢሁ። ከዚያ በኋላ በሙሴም በእግዚአብሔርም እስራኤል አመኑ። ከቃና ዘገሊላው ሰርግ በኋላ ደቀ መዛሙርቱ በጌታችን በመድኃኒታችን በኢየሱስ ክርስቶስ መካከለኛነት ወይም አምላክ ወሰብነት ማለት ነው። መካከለኛ የሚለው ሲተረጎም ትክክለኛ ትርጓሜው ምን ማለት ነው? አምላክ ወሰብ፣ ሩይ ማእከለ እግዚአብሔር ወሰብ ማለት አራቄ ማእከለ እግዚአብሔር ወሰብ። እንደ ጌትነቱ አምላክ፣ እንደ ሰውነቱ ሰው፣ ሰውነትንም አምላክነትንም አዋህዶ የያዘ በተዋህዶ የተገኘ የተገለጸ ማለት ነው። ያንን አዩ፣ የክርስቶስን ማንነት አመኑበት። ከዚያ በኋላ አልጠረጠሩትም። ከዚያስ ልብ በሉ፣ ከቃና ከደብረ ሲና እስራኤል በሶስተኛው ቀን ወጥተው እግዚአብሔር ሕጉን ነግሯቸዋል። ሕጉን በሶስተኛው ቀን ከነጹ በኋላ ሕጉን ነግሯቸዋል። የማንጻት ሕግ በሆነች ወንጌልን ደግሞ ክርስቶስ ከሶስተኛው ቀን ተአምር በኋላ ገልጦ አስተምሯታል። በተአምራት እያጀበ አስተምሯታል። ስለዚህ እመቤታችን ከዚያስ ምንድን ነው ያለ? እግዚአብሔር በደብረ ሲና ወርዶ ሙሴን ስሙት፣ የኔን ሕግ ነው የሚያስተምር አለ። በሶስተኛው ቀን ሰርግ እመቤታችን ቅድስት ድንግል ማርያም ምን ትላለች ስለ ክርስቶስ? ኩሎ ዘይቤለክሙ ምን በሉ ነው? ግበሩ፣ የሚላችሁን ሁሉ ምን በሉ አለች? አድርጉ አለች። የሚላችሁ ሁሉ አድርጉ። በደብረ ሲና ሕጉን ሰጠ፣ በወንጌልም ሕጉን ሰጠ። ይህንን አስተማረ። የሶስተኛው ቀን ሰርግ ይህንን የሚያስረዳ ነው። ሌላኛው ሶስተኛው ቀን የሚባለው ምን የሚያስረዳ ይመስላችኋል? ትንሣኤውን የሚያስረዳ ነው። እንደምታውቁት ትንሣኤውን የሚያስረዳ ነው። በሶስተኛው ቀን ሰርግ ተደረገ። ክርስቶስ በተነሳባት በሶስተኛይቱ ቀን በዕለተ እሑድ የቤተ ክርስቲያን ፍስሐዋ ደስታዋ ተፈጸመላት። ፍጹም አንድነቷ የሚመነጨው የቤተ ክርስቲያን ከክርስቶስ ትንሣኤ ነው። ከክርስቶስ ትንሣኤ የቤተ ክርስቲያን ደስታ፣ የቤተ ክርስቲያን ኃይል ይመነጫል። አንድ ነገር ልንገራችሁ የእግዚአብሔር ቤተሰቦች፣ ሰማዕታት እነ ቅዱስ ቂርቆስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ጊዮርጊስ በእሳት መካከል እንዲታገሱ ኃይል የሆናቸው ምን ይመስላችኋል? የክርስቶስ የትንሣኤው ምን ኃይል ነው? ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ማንበብ ትችላላችሁ። እኔ ክርስቶስን በሞቱ ልመስለው እፈልጋለሁ ቢቻለኝ፣ የክርስቶስ የትንሣኤው ኃይል ምን እንደሆነ አውቃለሁና ይላል። የትንሣኤው ኃይል ሰማዕታትን በደም ያጸናቸው የትንሣኤው ምንድን ነው? ንገሩኝ፣ ተናገሩ እንጂ ኃይል ነው። ጻድቃንም በገዳም ያጸናቸው ምንድን ነው? የትንሣኤው ኃይል ነው። የትንሣኤው ኃይል የክርስቲያኖች የጽናት መሰረታቸው ነው። እንዴት በሉኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ በተዘጋ ቤት ገብቶ ምንድን ነው የሰጣቸው? አንድ ውድ ስጦታ ሰጥቷቸዋል። አንድ ውድ ስጦታ፣ እሱ ምንድን ነው? ሰላም ይባላል። መጥቶ ምንድን ነው ያላቸው? ሰላም ነገር እንጂ ሰላም ለኩልክም፣ ወይም ተርጉሙት በአማርኛ ሰላም ለእናንተ ይሁን። መጀመሪያ የጸሎት ሐሙስ ዕለት ሲሰናበታቸው ምን እሰጣችኋለሁ ነበር ያላቸው? ሰላሜን እሰጣችኋለሁ ነበር ያላቸው። እንግዲህ እኔ አሁን ልብ በሉ፣ እኔ ልሄድ ነው ሲላቸው ለምንድን ነው የተጨናነቁት ደቀ መዛሙርቱ? ከባድ ነው። ሌላ ቀን ቢርባቸው ማን ያበላቸዋል? እሱ። ጥያቄ ቢመጣ ማን ነው የሚመልስላቸው? እሱ ነው የሚመልስላቸው። ተማሪ እንደ ልቡ ነው። እውነት ሐሰት? አዎ። ክስ ቢመጣ የሚከሰስ ማን ነው? መምህር። የሚጠየቅ ማን ነው? መምህር። የሚታማ ማን ነው? መምህር። ረሃብ ቢመጣ የሚቸገር ማን ነው? መምህር ነው። መምህር ተማሪ ከመምህሩ ጋር ሳለ ዓለምተኛ ነው። ወንበር ሲይዝ ነው መከራ የሚመጣ። የዚያን ጊዜ መምህሩ ይከሰስለት የነበረ ራሱ መከሰስ ይጀምራል። መምህሩ ይታማለት የነበረ ራሱ መታማት ይጀምራል። እንዲያ ነው። እኔ ፊት አይገባኝም ነበር፣ ዛሬም አልደረሰብኝም። እንደ ወጉን ነው
ወጉን ነው። ተማሪ ሳለሁ ያልገባኝ ነገር አንዳንድ ነገር አሁን ነው የገባኝ። ፊት እነ የንታ ይከሰሱልናል፣ እኛ እንማራለን። እነ የንታ ይለምኑልናል፣ እኛ እንበላለን፣ እንማራለን። አይገባኝም እኔ። አይ የንታ ደግሞ ዝም ብለው ነው ነበር አጉል ነው እዚህ ላይ ሰዓት ፍተዋል እያለ ዝም በማን እንደልባችን ናት የታሚ ምን አለበት። አሁን ክርስቶስ ይከሰስላቸው ነበር፣ ይከራከርላቸው ነበር፣ ይጠየቅላቸው ነበር። አሁን ሊሄድ ነው ስል ጉድፈ ማን ሊመልስልን ነው አሉት። ምንድነው ያላቸው? ይሄን የሚያስችል አንድ ነገር እሰጣችኋለሁ አላቸው። ምንድነው? የኔ ሰላም አላቸው። ያን ሰላም እሰጣችኋለሁ። ቅዱስ ጳውሎስ ደብዳቤ በጻፈ ከዛ ይችን ሰላም እሰጣችኋለሁ አለና የትንሣኤ ዕለት መጣና ምን እሰጣችኋለሁ አላቸው? ሰላም ለእናንተ ይሁን አላቸው። ያችን ሰላም ሰጣቸው። ይችን ሰላም ለሐዋርያት የዕርገት ዕለት እጅ ጭኖ ሰጣቸው። ያንን ለሐዋርያት የሰጠውን በእጅ መጫን የሰጠውን ሰላም ሐዋርያት በአንብሮተ እድ ለጳጳሳት ይሰጣሉ። ጳጳሳት ያንን ሰላም ለቄስ ይሰጡታል። ቄስ ያንን ሰላም በቅዳሴ ለማን ይሰጠዋል? ስለዚህ ሲቀድስ ምን እያለ ነው የሚቀድስ? ሰላም ለኩልክሙ ይላል ማለት። ከዛ ያቺ ሰላም አምኖ ለተቀበላት ሰው እሳት ፊት ብርቱ አንበሳ አድርጋ ታቆመዋለች። እና ለምንድን ነው እኛ ማንጽናናው ስትሉኝ አምነን ስለማናስቀድስ። ሰላም ለኩልክሙ ዝም አሁን ኩራት ነው? ጽድቅ ነው? እንዲሁ ምንድን ነው? አሁንም ሰላም ለኩልክሙ ዝም፣ መርጌታው ዝም፣ ዲያቆኑ ዝም፣ ምእመናንም ዝም፣ ሰላም ለእናንተ ይሁን ማለት እኮ ሐዋርያትን ቆዳቸው እየተገፈፈ እንዳይክዱ የጠበቀቻቸው ያቺ ሰላም እናንተም አትለያችሁ ማለት ነው። ሰማዕታት በመንኮራኩር እየተፈጩ የጠበቀቻቸው ያቺ ሰላም ሐዋርያት እየተገረፉ ደስ እንዲላቸው ያለች ያቺ ሰላም ዘመዶች፣ ያችን ሰላም እስከምናገኝ ድረስ ነው አሁን የምንበጣበጥ። ማልዳ ተደስተን ማታ ማዘን፣ ማታ ደስ ብሎን ጧት ማዘን፣ ስንቆርብ ደስ ብሎን ከሰዓት መጨማደድ የሚገጥመን ያቺ ሰላም ገና እየወጣች እየገባች ነው። እንደ ኖህ ርግብ ማረፊያ አላገኘችም። ገና ማይበሉ ገና ያረገርጋልና በሰውነታችን ላይ ያቺ ሰላም ማረፊያ ስታገኝ ልቡ ለጻድቅ እኩል ከማንበሳ የሆነ ፍርሃት የሚባል ነገር የለም። ለጻድቅ ፍርሃት የለውም። ይህችን ሰላም በትንሣኤው ሰጣቸው። የቤተ ክርስቲያን ደስታዋ የክርስቶስ ሰላም ነው። ስለዚህ በሶስተኛው ቀን ሰርግ ተደረገ ማለት በክርስቶስ ትንሣኤ ለቤተ ክርስቲያን ደስታዋ ተፈጸመ ነው። ደስታዋ ተፈጸመ በክርስቶስ ትንሣኤ ምክንያት። ስለዚህ ሶስተኛው ቀን የክርስቶስን ትንሣኤ የሚወክል ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ሶስተኛው ቀን ማክሰኞ ነው። እሁድ 1፣ ሰኞ 2፣ ማክሰኞ 3። በሶስተኛው ቀን የምድር የመጀመሪያው ድግስ የተደገሰው መቼ ነው? በሶስተኛው ቀን ነው። አዝሬት አትክልት የተገኙት ማለት ነው። ማክሰኞ ነው የተገኙት። የምድር ድግስ ምድር ድግሷን የሰጠችው ማክሰኞ ነው። እግዚአብሔር ዓለምን እሁድ መፍጠር ጀመረ። ሰኞ 2፣ ማክሰኞ 3 ድግስ ደገሰ። በሶስተኛው ዘመን በሶስተኛው ቀን ማለት ክርስቶስ ሰው በሚሆንባት በዘመነ ስጋዌ የቤተ ክርስቲያን ድግስ ክርስቶስ ከድንግል ማርያም ተገኘ። ክርስቶስ የቤተ ክርስቲያን ምግብ ነው። የቤተ ክርስቲያን መጠጥ ነው። አዝሬት አትክልት ለታብቁል ምድር ዘርአ ዘይዘራ በበዘርኡ ወበጽጌሁ ወበአርአያሁ ወበአምሳሊሁ ብሎ በተናገረ ጊዜ ምድር ዘሯን አብቅላ የምድር ድግሶች ሁሉ ያኔ ተገኝተዋል። በሶስተኛው ቀን ደግሞ የቤተ ክርስቲያን ድግስ ክርስቶስ ተገኘ ከድንግል ማርያም። ያንን የሚያስረዳ ነው የሶስተኛው ቀን ሰርግ። ሶስተኛው ቀን ይሄንን ያስረዳል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ዓለም ከተፈጠረ ጀምሮ ክርስቶስ ከተወለደበት ጊዜ ያለውን አንድ ቀን፣ ክርስቶስ ከተወለደ ጀምሮ እስከሚመጣበት ያለውን ሁለተኛ ቀን፣ ከመጣበት ጊዜ በኋላ ያለውን ሶስተኛ ቀን ብለው የሚተረጉሙም ሊቃውንት አሉ። ከመጣበት ጊዜ ጀምሮ ሶስተኛዋ ቀን ሰርግ የምትባለው ይገርማችኋል፣ ከክርስቶስ ጋር የምንሞሸርባት የመጨረሻይቱ ቀን የምጽአት ቀን ሶስተኛይቱ ቀን ትባላለች።
አንዱ ቀን ዓለም ከተፈጠረ ጀምሮ ክርስቶስ ከተወለደበት፣ ሁለተኛው ቀን በክርስቶስ ደስታ የምንኖርባት የአዲስ ኪዳኗ ቀን ቆን፣ ሶስተኛዋ ግን ፍጹም ተዋህዶ የሚፈጸምባት አብአኒ ንጉሥ ውስተ ጽርሑ ንጉሥ ወደ አዳራሹ አገባኝ ብለን የምናገርባት ነፍስ ላትለያይ ከክርስቶስ ጋር የምትዋሃድባት ክርስቶስ የሚመጣባት ቀን ያቺ የሰርግ ቀን ትባላለች። የሰርግ ቀን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 25 ላይ ሲነግር ምንድን ነው ያለ? ሙሽራው ገባ ደጁም ምን አለ ነው የሚለው? ተዘጋ አይደለም የሚለው። ስለዚህ የሰርግ ቀን ብሎ ራሱን ተናግሯል። ሙሽራው በመጣ ጊዜ ደጁ ተዘጋ ብሎ ክርስቶስ ራሱን ሙሽራ ብሎ ጠርቶታል። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ጀምሮ ሲናገር መንግስተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች ብሎ ነግሮናል። ስለዚህ ሰርግ ደጋሹ አብ፣ ልጁ ወልድ፣ የሰርጉ ደግሞ ተሞሻሪዎች ነፍሳት ናቸው። አሁን መምህራንና ካህናት ምን አድራጊዎች ናቸው? ለሙሽራው ሙሽራይቱን ምን ባዮች ናቸው? አዘጋጆች ናቸው ማለት ነው። አዘጋጅተው አቅራቢዎች ናቸው። ለሙሽራው ለክርስቶስ ነውር የሌለባት አድርገው የሚያቆዩት ናቸው እነዚህ። ስለዚህ የሰርግ ቀናችን መቼ ነው ሲባል ሰው የሚሞትበት ቀን የሰርግ ቀኑ ነው። ሰው የሚሞትበት ቀን ለክርስቶስ የክርስቶስ መምጫ ቀኑ ማለት የዛሬ 1000 ዓመትም ቢመጣ ለኛ የሚያገባን ነገር የለም። ክርስቶስ ወደኛ የሚመጣበት ለኛ የሰርግ ቀናችን የምንሞትበት ቀን ነው። ስለዚህ የሰው ልጅ ሁልጊዜ እንደሚዳርበት ቀን ሆኖ ይኖር ነው። ሁልጊዜ እንደሚዳርበት ቀን ሆኖ ይኖር ማለት ነውር የሌለበት ሆኖ ይኖር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነጽተን እንድንጠብቀው የቸርነቱን ስራ ይስራልን። ከቃሉ ጋር ናችሁ? እንግዲህ በዚህ ጋብቻ ውስጥ ምንድን ነው የተገለጠው የሚለው ልንገራችሁ። በሶስተኛው ቀን ሰርግ፣ አንደኛው ሶስተኛው ቀን የሚለው የሚያስረዳን ይሄን ነው። ዘመነ ስጋዌን እና ዘመነ ምጽአትና የመጨረሻይቱ የሰርግ ቀን የመጨረሻይቱ የሰርግ ቀን ከክርስቶስ ጋር የምንኖርበት ጊዜ በጣም ትልቁ ሰርግ ነው ያ ሰርግ። ሌላው ግን በዚህ በቃና ዘገሊላ የተገለጹ ነገሮች ምንድን ናቸው ሲል የመጀመሪያው ክርስቶስ ማን ነው የሚለው ነው የተገለጸው። ክርስቶስ ማን ነው? እዚህ ማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ እዚህ ሰርግ ላይ ክርስቶስ ማን ነው? ክርስቶስ ማን ነው? ሁለት ነገር ነው የምታዩት እዚህ ውስጥ የክርስቶስ ማንነት የተገለጸው። ዝምታውና ውሃውን ወይን ማድረጉ የሚያስገርሙ ነገሮች ናቸው። ዝም ነው ያለው። ውሃ ወይን ይሁን የሚል ንግግር አታገኙም። ውሃ ቅዱ ሲባልና ከዛ ወይን ሆኗል ሲባል ነው የሰማን። ወይን አድርጉት ሲባል ግን የለም። ምልእ ወለላ መሳብክት እስከ ላይሎን ወስከ አፎን ሲል ብቻ ነው የሰማነው። ጋኖቹን ሙሏቸው አለ እንጂ ከዛ ከተሞሉ በኋላ ግን እናንተ ውሆች ወይን ሁኑ ሲል አልሰማነውም። ዝምታ እንደገና ደግሞ ድንቅ ታምር። ምን ማለት ነው ይሄ ዝምታ? ዝምታው የመጀመሪያው የሚገልጸው ምንድን ነው? ትህትናውን የሚገልጽ ነው። ሰውነቱን ይገልጻል፣ ሰው መሆኑን። ውሃው ጠጅ ሁን ብሎ ቢነገርስ ወዲያው ጠጅ ቢሆን እኔ በሆን ኑሮ እኔ ማረግ ቢሆን ኑሮ ውሃው ጠጅ ሁን ሰው እንዲሰማልኝ ውሃው ጠጅ ሁን እየተናገረ በደንብ ሰው እንዲያጨበጭብ ነበር ማረገው። ይሄዋ ተመልከት ሳረገው ዝም ብሎ ውሃውን ጠጅ አረገ። ውሃውን ጠጅ አረገ። ይሄ ትህትና ይባላል። ሰውነቱን ገለጸ፣ ትህትናውን። ከዛ ደግሞ በዝምታው ደግሞ ውሃውን ምን አደረገው? ደግሞ ጠጅ ሲያደርገው ደግሞ ዲቫይን ፓወር ወይም መለኮታዊ ኃይሉን ገለጠ። ደግሞ ጌትነቱን በልብ አድርጎ አስረዳ። እዚህ ውስጥ ዝም ብሎ ሳይወጣ ሳይወርድ እንደ ነቢይ፣ እንደ ሐዋርያ፣ እንደ ጻድቅ ሳይሰግድ ሳይጸልይ ከፍ ዝቅ ሳይል ሳይወጣ ሳይወርድ በዝምታው ብቻ ለውሃው ኃይልን ሰጠው። ይህ የጌትነቱ ኃይል ነው። ሰው ሰርግ ተጠርቶ መሄዱ ሰውነቱን ይገልጻል። ውሃውን ጠጅ ማድረጉ በዝምታ ጌትነቱን ይገልጻል። ባለጸግነቱን ጭምር ባለጸጋ የመለኮት ባለጸግነትና የፍጡር ባለጸግነት ልዩነቱ ይሄ ነው። የፍጡር ባለጸግነት ካለ ነገር ላይ ቀንሶ አምጥቶ ነው የሚሰጠው። ከወይን ጓሮው ወይን ያመጣል። ከዘይት አትክልቱ ዘይት ያመጣል።
ከብርቱካን አትክልቱ ብርቱካን ያመጣል። ከወርቅ ሳጥኑ ወርቅ ያመጣል። ካለው ነገር ያለ ነገር ያመጣል። ከጤፍ ጎተራው ጤፍ ያመጣል። ክርስቶስ ግን ከውሃ ወይን ያመጣል። ባለጸግነቱ ነው። ባለጸጋ ስለ ካለመኖር የሚኖር ፍጡር እንዳመጣ ሁሉ ከማይገባው ነገር የሚገባ ነገር ያመጣል። ሽታ ከሌለው ውሃ መዓዛ ያለው ወይን ያመጣል። መልክ ከሌለው ውሃ መልክ ያለው ወይን ያመጣል። ክርስቶስ የሌለን ማምጣት የሚችል ፈጣሪ ነው። የሌለን ያመጣል፣ ያለንም ወደ አለመኖር ይወስዳል። ሁሉ የሚቻለው ከሃሊ አምላክ ነው። ጌትነቱን ነው። ደቀ መዛሙርቱም አመኑበት የተባለ ያሉት ሁሉን ቻይነቱን ነው ያመኑበት። ሁሉን ቻይ መሆኑን ይህን የሚችል እሱ ነው። እሱ ብቻ ነው። ስለዚህ የክርስቶስ ማንነት ተዋህዶ ተገልጧል። አንድነቱ ተዋህዶ አያችሁ። ተዋህዶ የሚባለው አምላክነቱም ሰውነቱም ተገልጧል። ትሕትናውም ልዕልናው ነው። ትሁት ዘይሐምም ልዑል ዘይትነከር የሚያሰኘው ይሄ ነው። ሰርጉ ሕማማቱን ሲገልጽለት ታምራቱ ጌትነቱን ይገልጽለታል። ስለዚህ የሚታመም ትሁት ሳዊሮስ ዘአንጾኪያ ሃይማኖተ አበው ላይ እንደነገረን ድንቅ የሚሆን ደግሞ ልዑል ነው። ድንቅ መካር ኃያል የሆነው ሕፃን ድንቁን ይህን አደረገ። ይህን አድርጎ አሳየ። ተዋህዶ ማለት የማይነጣጠል መሆኑን ሁለት ባህሪ ያለ መሆኑ ክርስቶስ ሁለት ባህሪ ያለ መሆኑን ምክንያቱም ሰርግ የተጠራ ያው የምናየው ኢየሱስ ነው። ውሃውን ጠጅ የምናደርገው 3 ክንድ ከስንዝር ቁመት ይዞ የምናየው ያው ኢየሱስ ክርስቶስ ያው የምናየው። ስለዚህ ተዋህዶ ነው። ታዲያ ሰው ብቻ ቢሆን ኖሮ ውሃውን ወይን ማድረግ ይችል ነበር? ሰውስ ባይሆን ኖሮ ሰርግ ይጠራ ነበር? ይቀመጥ ነበር? አንድ ክርስቶስ ወልድ ዋሕድ ክርስቶስ ውሃውን ጠጅ አደረገ፣ እንደ ሰው ተጠርቶ ሄደ። የክርስቶስ ማን ነው ሲብትባሉ ተዋህዶ የተዋሃደ ንጉሥ መሆኑን እዚህ ገልጾልታል። ሰርግ በመጠራቱ ሰውነቱን፣ ውሃውን ጠጅ በማድረጉ አምላክነቱ፣ ዝምታው ትሕትናውን፣ ታምራቱ ልዕልናውን ይገልጹለታል። ልዕልናውን አያችሁ ጎበዝ። ሰው ስራው ይናገርለታል አይናገርም? ይናገራል። እያንዳንድ ስማ ብሏል አሁን ጌታ። እኔ ሁሉን ማድረግ የምችል ውሃ ቅርበህ ጠጅ ማድረግ የምችል ነኝ ብሎ 40 ደቂቃ ስለ ራሱ አልሰበከም። ስራው ነው እንዲናገር ያደረገ። ልብ ያለው ሰው በስራው ይናገራል። ስራው ይናገርለት እንጂ ለሰው ልጅ ተናጋሪ ማቋቋም አይደለም የሚያስፈልገው። ስራ ይናገራል። ብርሃናችሁ በሰው ፊት ይብራ ያለው ይሄንን ነው። ለሱም ስራው ነው የመሰከረለት። ለቅዱሳን ሐዋርያትም ስራቸው ይመሰክራል። ይሄ ነው። ከተራራ ላይ የተሰራች ከተማን መሰወር አይቻልም። እንደዚሁም ሁሉ ስራ ያለውን ሰው ማጥፋት አይቻልም፣ ማዳፈን አይቻልም በፍጹም። ክርስቶስ ማን ነው? ባጭሩ የተገለጸልን ይሄ ነው። ሌላም እዚህ ውስጥ እንጨምራለን በኋላ። በዚህ የሶስተኛው ቀን ሰርግ ውስጥ የተገለጸልን የጋብቻ ክብር ነው። የምን ክብር ነው? ተናገሩ እንጂ በሉ እንጂ። አዎ ይህ መስማት አለባችሁ። ከተማ ሄደን ስለ ምንኩስና ባለትዳሮችን ስንሰብካቸው ነው ምነው ስናደርቃቸው። እዚህም ደግሞ ስለ ባለትዳሮች መስማት አለብን። በዚያውስ ላይ ጥሩ ትዳር ከሌለ ጥሩ መነኩሴ ይገኛል? አሁን ጅላጅል መነኩሴ የሆን ነው ለምን ይመስላችኋል? እኔም መነኩሴ ስለሆንኩ ሰደበኝ የሚለኝ የለም፣ ተመስገን። እኔን ጭምር ስለሆነ ማለት ነው። ለምንድን ነው እንደዛ የሆን ነው? በጥሩ ትዳር ውስጥ ተቀርጸን ስላላደግን ነው። ጥሩ አስተዳደግ ስላላደግን ነው። በላት ድመቲቱን በላት የተባል ዱላ ተምረን ያደግን። በላት ሳይ በላት እናቴ እንዲያረገች ትፍበል ትፍ ኤታ አባቷ ዱላ ነው እየተማርን ያደግነው ማለት ነው። ስለዚህ ዱላ እየተማርን እናድጋለን። መንኩሰንም ዱላ ሆነንም ዱላ አይነገርም። ምን አስተዳደግ ነው? ስለዚህ ክርስቶስ ትዳርን ቀድሶታል።
የጥንት መነኮሳት ስለ ትዳር ያስባሉም ያለቅሳሉም። ትዳርን የሚያጣጥሉ ሁሉ ይፈሩ ዛሬ። ምክንያቱም ክርስቶስ በሰርግ ተገኝቷልና። በሰርግ ተገኘ። አሁን ልብ በሉ፣ ዲያብሎስ በዓለም ላይ ያለውን ሁከት ሁሉ ያመጣው መጀመሪያ ባለትዳሮችን በጥብጦ ነው። ማንና ማንን? አዳምና ሔዋንን ማለት ነው። የብጥብጥ ሁሉ መነሻው የትዳር መበጥበጥ ነው። በተበጠበጠ ትዳር የተወለዱና ያደጉ ሰዎች ናቸው ዓለምን እየበጠበጧት ያሉ። ስለማይፈቅዱልን ነው እንጂ አሁን በጥባጭ ሰዎችን ሁሉ ደን ብናጠንዛ የበጥባጭ ልጅ ናቸው። ይቅርታ ማለት ወይም በጥባጭ አድርገው አሳድገዋቸዋል። እንደሱ ነው። ሰው የዘራውን ያንኑ ምን ይላል ነው ያጭዳል ነው። ሰው የዘራውን ያጭዳል። ዲያብሎስ ዓለምን መበጥበጥ ሲፈልግ ትዳር ነው የሚበጠብጠው። እውነቴን እንደምነግራቸው ትዳር ሰላም ከሆነ በቃ ይኸው ምንድን ነው እንዴ? ከበለስ በለስ ይቆርጣሉ፣ ከወይራ ወይራ ይቆርጣሉ፣ ከዘይት ዘይት ይቆረጣል፣ ከወይን ወይን ይቆረጣል፣ ከሾም ሾም ይለቀማል። አዎ ይሄ ነው። ወኩሉ እጽ እኩይ እኩይ ፍሬ ይፈሪ ወኩሉ እጽ ሰናይ ሰናይ ፍሬ ይፈሪ። ጌታ በማቴዎስ ወንጌል ምዕራፍ 12 ላይ የተናገረው ክፉ ዛፍ ክፉ ፍሬን ነው የሚያፈራው፣ መልካም ዛፍ መልካም ዛፍን ነው የሚያፈራው፣ መልካም ፍሬን ያፈራል። ስለዚህ አሁን ልብ በሉ፣ ውሃ ከታች ንጹህ ውሃ መቅዳት የፈለገ ሰው መጀመሪያ ምንጩን የሚያነጻው አይደለም እንዴ? እንጂ የደፈረሰውን ታች እስኪ ከላይ ምንጩ እየደፈረሰ አንተ ሂድና ታች ወንዙ ወገብ ላይ ሂደህ ቅዳ። የደፈረሰውን ቆይ ይሄ ቀድቼ ላስለቅቀውና ንጹህ ቀዳለሁ ብትል ከላይ የደፈረሰ ይመጣል። ትዳሩ ካልታከመ ምንም ንጹህ ምንኩስናም የለም፣ ንጹህ ጵጵስናም የለም፣ ንጹህ ክህነትም የለም። እዚህ ውስጥ ነው ብክለቱ ያለ። አሁን ክርስቶስ ሄደና ዲያብሎስ የበከለውን ትዳር ሄዶ ምን አደረገው? ቀደሰው። ትዳርን የቀደሰበት ቀን ነው ክርስቶስ። የሰው ልጆችን ትዳር እንዴ እኔ እንደ እግዚአብሔር ያለ ትሁትማ የለም። ከሰው ሰርግ ተገኝቶ ጉጭ ሲል አሁን የሰማይ ፈጣሪ አይገርማችሁ? 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 እኔ ራሴ አሁን ሰርግ ተገኝሽ ብዙ ደስ አይለኝም። ትቢታችን እኮ እንደ እኔ ራሴ ትቢት አይጠል እኮ ነው። ግርግሩ ይረብሸኛል ምናምን ነው የምንለው እኛም ብንሆን ማለት ነው። ሰርግን እደግፋለሁ እንጂ ሰርግ መገኘት ደስ አይለኝም። በእርግጥ እሺ ስለ ራሴ ማውራት ምን ያደርጋል ማለት ሰርገኞች እንድናደንቃቸው ነው እንጂ እንድንቆጣቸው ስለማይፈልጉ ነው። ኋላ ተገብታችሁ ችግር አለ ስንልባቸው ደስ አይላቸውም። ምን ሰርጌን ሊያበላሽ ነው የመጣ ስለሚሉ እኔ ለማመስገን ብዬ እሄዳለሁ። ኋላ ሲፋቱ ለማገኛቸው ድረስ ቅዱስ ነው አቶ ገሌ ወይዘሮ ገሊታ አልልም እኔ እጄ። ብቻ ግን ክርስቶስ እንዴት እንዳከበረን ተመልከቱ። ከሰው ድግስ ቁጭ ብሎ በትትና ሰው ሲበላ ሲጠጣ። ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። የወንድ የሴትና የክርስቶስ ህብረት ነው። እስኪ ንገሩኝ በሉ። የወንድ የሴትና የማን ህብረት ነው? የክርስቶስ ህብረት ነው። ኦርቶዶክሳዊ ትዳር ማለት ይሄ ነው። ወንድና ሴት ብቻቸውን ባለ ትዳር ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎ ይላል ፍትሐ ነገሥት አንቀጽ 24 ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎም የባዝራም አላቸው። ክርስቶስ የሌለበት ትዳር ፈረስም እነበቅሎም አላቸው። እንዴ ተባብሮ ለመኖር ከሆነ አክሲዮን መግዛት ነው። ጋብቻ አያስፈልግም። አክሲዮን ገዝቶ በቃ መነገድ ነው። ለንግድ ለገንዘብ ተባብሮ ለመኖር ከሆነ ለዝሙት ከሆነ እቺ ከወንድ ጋር ካልተገናኘች እንቅልፍ የማይወስዳት አውሬ ማናት? ደቀ መዛሙርት ነገሩኝ። መቅደም ወንጌል ላይ ያለችው ጠፋቻችሁ? እኔ የጠፋኝ እንዴት ታረጉ? ፈልጓት እንጂ ማናት? አሮዬ ገሞራዊት ናት አይደል? አሮዬ ገሞራዊት በጣም 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 ዘማዊት ናት። ወንድ ካላገኘች አታድርም። ስለዚህ አብሮ ለመተኛት ከሆነ እሷን የመሰለችም አለች ለማለት ፈልጌ ነው። ሰው አብሮ ለመተኛት ብቻ ከሆነ የሚጋባው እሷስ አለች አይደል እንዴ? ታዲያ ሰው የሚያገባው ወንድ ሴትና ማን ሆኖ ለመተባበር ነው?
ክርስቶስ ወይም ምን ማለት ነው? መነኮሳትን በምንኩስናቸው እንደሚያድርባቸው ባሉን ደግሞ በሚስቱ ምክንያት ፈጽሞ ይዋሃደዋል። ሚስቲቱን በባሏ ምክንያት ፈጽሞ ይዋሃዳቸዋል። የተዋህዶ ምክንያት ነው። የክርስቶስ መዋሃጃ ምክንያት ነው ትዳር እንጂ ተባብሮ መኖሪያ ይሄ ምንድነው የሚባለው? ትብብር አይደለም። ትዳር ከክርስቶስ ጋር የሚዋሃድ ዛስተጻመረ እግዚአብሔር ኢይፍልጥ ሰብ፣ እግዚአብሔር አንድ ያደረገውን ሰው አይለየው የተባለ ለዚህ ነው። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ አንድ አድራጊው እግዚአብሔር ነው እንጂ ጾታ አይደለም። እግዚአብሔር አንድ ያደረገውን ሰው አይለየውም ሲል ትዳርን አንድ የሚያደርገው እግዚአብሔር ሲኖርበት ነው። ገንዘብ ያደረገውን ገንዘብ ይለየዋል። ጾታዋን ብቻ ወይም ጾታውን ብቻ ሴትነቷን ወይም ወንድነቱን ብቻ ፈልገው ከተጋቡ ያ ጾታ ሲያረጅ ያ ጾታ ሲጎሰቁል ይሰለቻቻሉ። እግዚአብሔርን ብለው አንድ ከሆኑ ግን የሚለያቸው ነገር ቢያጡ ቢያረጅ ብታረጅ ቢጎብጥ ብትጎብጥ ጤና ቢያጡ መኝታ ላይ አንድ መሆን የሚችሉበት አቅም ቢያጡ በዚህ ሁሉ አይለያዩ። እግዚአብሔር ነው አንድ አድራጊው። እግዚአብሔር አንድ ካደረጋቸው ምንም ነገር ሊለያቸው አይችልም። ትክክለኛው ኦርቶዶክሳዊ ትዳር ማለት ይሄ ነው። በነገራችሁ ላይ ከምንኩስናና ከትዳር ማን ይከብዳል? ምንኩስና ይከብዳል አይደል? እንዳያያዙ ነው ሁሉም። ይወጣቸዋል። ሁሉም እንዳያያዙ ነው። ሁሉም እንዳያያዙ ነው ማለት ምንኩስና ከባድ ነው ይታወቃል። በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገና በጣም ከባድ ነው። ትዳር ራሱ ደግሞ በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገናም በጣም ከባድ ነው። እንዴ አሁን ለምሳሌ ምንኩስና ብላችኋል። በውስጣችሁ ባነው ከባድ ስላችሁ ምንኩስና ብላችሁ ትዳርስ በራስ ላይ እኮ ወደ ለምደ አለቃ ነው የምትሾመው። ገብቷችኋል አይደለም? አለቃ መሾም ማለት ነው። አለቃ ትሾማለህ። አሁን ድሮ እንደፈለክ ውለ ብትገባ ብታመሽ ከምሽቱ 3 ሰዓት ብትገባ አለቃ የለም። አሁን ማን አባጋ ሄደን ያመሸው ብላ ምትል ነው የምትበጣው ማለት ነው። የምታገቡ ካላችሁ አስቡበት። የታባ ሄደ ነው። እኔ በገዛ ቤቴ ሳልበላ ጦሜን የማደር መብት አለኝ። ያገባ ሰው ግን ሳይበላ ጦሙን የማደር መብት የለውም። ማንጋ በልተህ ነው የማትበላው ትባላለህ ማለት ነው። የት ነው የበላው ያለ ሁል ጊዜ እንዴ ዛሬ ቶሎ ልትጠግብ ቻልክ ተብሎ ትጠይቃለህ ማለት ነው። ስለዚህ አለቃ ትሾማለህ፣ ለሰው ትኖራለህ። ለራስ ብቻ መኖር አትችልም። ለራስ ብቻ መኖር አትችልም። ለሰው ጭምር ትኖራለህ። ተጠንቅቀህ ነው የምትኖረው ማለት ነው። ለሌላ ሰው ጭምር እንደፈለክ መወሰን አትችልም። ሰው ጭምር አማክረን የምትወስነው ውሳኔውን የማቀራረብ ግዴታ አለብህ። እሱ ብቻ አይደለም ያንን ሰው የማስደሰት ግዴታ አለብህ። እሱ ብቻ አይደለም ያንን ሰው የማጽደቅ ግዴታ አለብህ። ሆሆ በጣም ትልቅ ነገር ነው ኃላፊነት። ትልቅ ባል ራስ ነው ማለት ይሄ ሁሉ የሚሸከም ነው ማለት ነው። ባል ራስ ነው። አየው ይሄን ሁሉ ተሸክሞ እንዲህ የሚል ነው። ለዚህ ነው ቅዱስ ጎርጎርዮስ ባለ ትዳር ይላል ሸክም ተሸክሞ መንገድ የሚሄድ ሰው ነው የሚመስል ይላል። መነኩሴ ደግሞ ባዶውን የሚሄድ ይመስላል ይላል። ትንሽ ቀለል ያለው ማለት ነው። ምንድነው የሚቀለው ነው? በፈለከው ሰዓት ትተኛለህ፣ በፈለከው ሰዓት ደግሞ መቼስ ትጸልያለህ። መነኩሴ የፈለገ ጅላጅል ቢሆን ቤቱን ካለቀቀ ጥሩ ሰው መሆኑ አይቀርም። አንዱ እኮ ሄዶ አንዱን አባ ይምከሩኝ፣ እሺ ሲመክሩኝ ግን ጸልይ እንዳይሉኝ፣ ጾም እንዳይሉኝ፣ ስገድ እንዳይሉኝ እና ምንድን ነው የምመክርህ? መብላት ብቻ ነው የምፈልገዋል። ጎሽ ልጄ ችግር የለም አንተም ታዲያ አንድ ነገር ትታዘኛለህ። እሺ ምንድን ነው? ዝም ብለህ ትበላለህ፣ እቤት እንዳትወጣ አሉት። ብላ ዝም ብለህ አትጸልይ፣ ብቻ ግን ባትህን አትልቀቅ። ምንህን አትልቀቅ ነው? በቃ ዝም ብለህ ብላ አሉት። እሺ ብሎ ሲበላ ዝም ብሎ ነዶት እኮ ነው። እስቲ እንዲሁ ልብላና እስቲ የሚሆነው ልየው ብሎ ነው። እናቴ እንዲሁ መነኩሴ መከረኛ እኮ ነው። ዝም ብሎ ሲበላ ከዚያ
ቀኑ ሙሉ እንዴት አድርጎ ይብላ? ደግሞ ወደ ተራራው ሂዶ ተንቀሳቅሶ እንዳይበላ እንዳትወጣ ብለውታል። ምን ይደረጋል? ትንሽ አቡነ ልበል እንጂ እስኪ ጎልልኝ ብሎ ምን ጀመረ? አቡነ ጀመረ ማለት ነው። ዳዊት ልጨምርበት እንጂ አይጎልማ፣ አሁንም አይጎልም። ልጨምርበት እያለ ሲጸልይ መጨረሻ ላይ በቅቶ ተገኘ። እስኪ ሆዴ እስኪ ጎል ብሎ የጀመረው ማለት ነው። ስለዚህ የምንኩስና ትልቁ ሀብቱ ምንድነው? ነጻነቱ ነው። የምድር ንጉስ ማን ነው ብትለኝ መነኩሴ ይላል ዮሐንስ አፈወርቅ። ምን አዛዥ የለውም። ሳንቲም ስለሌለው ግብር ክፈል የሚለው የለም። አለቃ የለውም ማለት ነው። የመብራት ክፈል የሚለው የለ፣ የውሃ ክፈል የሚለው የለው። ይኸውልህ በምድር ላይ ትልቁ ባርነት ገንዘብ ማበጀት ነው የሚለው ቅዱስ ዮሐንስ አፈወርቅ። ገንዘብ ካለ አለቃ ታበዛለህ ይላል። ከሌለህ ደግሞ ነፃ ነህ። ማን ያዝብሃል? ሲተረት ሲባል ገንዘብ የሌለው ድሃ በሽፍታ መሀል እየዘፈነ ይሄዳል። ምክንያቱም ምንን ይቀሙኛል ብሎ ሊፈራ የፈለገው ዝም ብሎ መሄድ እንደ ልቡ ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ትዳር ከክርስቶስ ጋር የሚገናኙበት አንድ የቅድስና ቤት ነው። የቅድስና ቤት በሉ አቤት። ወይም ደግሞ እንደ ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ናት ትዳር ነው የሚለው። ራሱ ትዳር ራሱ ምንድን ነው? ንገሩኝ እንጂ ቤተ ክርስቲያን። እዚህ ትዳር ውስጥ እዚህ ሰርግ ውስጥ ማን ነበር የተገኙ? መድኃኒታችን ኢየሱስ ክርስቶስ። ሌላስ? እመቤታችን ድንግል ማርያም። ከዛስ? ቅዱሳን ሐዋርያት። ቤተ ክርስቲያን ውስጥ እነማን ነው ያሉት? ንገሩኝ እንጂ። እነዚህ ናቸው እኮ ቤተ ክርስቲያን ማለት ክርስቶስ አምላክ የሆነባት፣ ድንግል ማርያም እናትነቷ የሚነገርበት፣ ቅዱሳን ሐዋርያት በክህነታቸው የሚከበሩበት ቤተ ክርስቲያን ትባላለች። ትዳር ቤተ ክርስቲያን ነው ሲለን ክርስቶስ ምን አለ? ቤተ ክርስቲያን ውስጥ ክርስቶስ፣ ድንግል ማርያም፣ ቅዱሳን ታሪካቸው እንደሚነገር ትዳር ማለት ክርስቶስ እና ድንግል ማርያም ቅዱሳን የሚኖሩበት የይቅርታ ቤት ነው። ቤተ ክርስቲያን ውስጥ ይቅርታ አለ። ትዳር ውስጥ ትልቁ ነገር ይቅርታ የሚባል ነው። ይቅር ባይነት የቤተ ክርስቲያን ልንገራችሁ። ፍትሐት ዘወልድ እግዚኦ ኢየሱስ ክርስቶስ ጸሎተ ንስሐ እግዚኦ ማረነ ክርስቶስ ምንድን ነው? ይሁሉ ይቅርታ ነው። ይሁሉ በአጠቃላይ ቅዳሴው በሙሉ በምንድን ነው የሚያልቀው? በይቅርታ ነው የሚያልቀው። ቤተ ክርስቲያን የይቅርታ ቤት ናት። በይቅርታ መጀመሪያ ይቅርታ ጠይቀን ቅዳሴ እንገባል። ቄሱ ዲያቆኑ ቅጭል እያደረገ ወደ ቤተልሔም ከመሄዱ በፊት ቄሱ ምንድን ነው የሚያነበው? ጸሎተ ንስሐ ያነባል። ይቅርታ ጠይቆ ከዛስ ፍትሐት ዘወልድ ይቅርታ ይጠይቅልናል። ከዚያ በኋላ ደግሞ ዲያቆኑ በእንተ ቅድሳት ይቅርታ ይጠይቅልናል። በዚያ ሁሉ ዲያቆኑ መሀል ላይ መሐሮሙ እግዚኦ ተሳለሙ ይቅርታ ይጠይቅልናል። ተዘክሮ ለአብ ክቡር ርእሰ ሊቃነ ጳጳሳት አባ ማትያስን አስብ፣ አባ ሚካኤልን አስብ፣ አባ ገሌን አስብ፣ እንዲያስብ ለሊቃነ ጳጳሳት ቀሳውስት፣ ዲያቆናት፣ ርቱዓነ ሃይማኖት ለእነዚህ ሁሉ። ከዚያ በኋላ ጸሎተ ንስሐ መጨረሻ ላይ የይቅርታ ቅዱስ ሥጋውን ክቡር ደሙን ከሰጠን በኋላ መጨረሻ ላይ ቅዳሴውን ሲያበቃ ይፍታ ይድግ ብሎ ይቅርታ ሰጥቶ ነው የሚሰደን። ቤተ ክርስቲያን የይቅርታ ቤት ነው። ትዳር የይቅርታ ቤት ነው። ይቅርታ የሌለው ሰው፣ ይቅርታን ያለመደ ሰው ማግባትም አይገባውም በእውነቱ ማለት ነው። እና ትዳር እንደው ምንኩስና ያቃተው ሰው የሚገባበት አይደለም። በእውነት እንደዛ ሳይሆን አቅም ያለው ሰው አስቦ የሚገባበት የቅድስና ቤት ነው። ራሱን የቻለ ለምንኩስና ብቻ ሳይሆን ለትዳርም አቅም ይፈልጋል ነው። የጅላጅሎች መግቢያ አይደለም። ያሰቡ አይምሮ ያላቸው የበሰሉ ሰዎች የሚገኙበት ነው። ክርስቶስ የሚገኝበት ነው። ሰርግ ላይ ዘፈን፣ ድልቂያ፣ ዓለም የቀለጠ ስካር የተከለከለ ነው። መጠን ያለው ነገር፣ ልክ ያለው ነገር። ለምን እዚያ ውስጥ ክርስቶስ አለ? ለምን እዚያ ውስጥ ድንግል ማርያም አለቻ? ለምን እዚያ ውስጥ ቅዱሳን ሐዋርያት አሉ? ጋብቻን ክርስቶስ አከበረው። ለዚያውም ያከበረው የራሱና የቤተ ክርስቲያን ምን አድርጎ ነው? ምሳሌ በማድረግ ነው። የዮሐንስ ወንጌል ምዕራፍ 2 ላይ የሰው ሰርግ ተተርኮ ዮሐንስ ወንጌል ምዕራፍ 3 ላይ የማን ሰርግ ነው? ዘቦቱ መራት መራዊ ውእቱ። የማን ሙሽራ ይመጣል? የክርስቶስ ሙሽርነት ይመጣል ማለት ነው። ቀጥሎ ትናንት ያልኳችሁ ሰርግ የሰው ሰርግ መሰላችሁ? እኔው ነኝ ሙሽራው፣ ሙሽራይቱን ቤተ ክርስቲያን ናት ብሎ እዚያ ይነግረናል በዮሐንስ መጥምቅ። አሁን ክርስቶስ ሙሽራው ነው፣ ዮሐንስ 3 ላይ ይመጣል። ስለዚህ ባል የክርስቶስ ምሳሌ ሆኖ፣ ሚስት የቤተ ክርስቲያን ምሳሌ ሆኖ
ርክሙኑ ዘከመዝ መራኦ ዘይጠባ ስጋሁ በለተከብካቡ ወይትበላ። እንደው የገዛ ስጋው የሰርጉ ዕለት ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? ይላል ሥርዓተ ቅዳሴያችን። የገዛ ስጋው በሰርጉ ቀን ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? እሱ ክርስቶስ ነው። የምንቆርብበት ቀን የክርስቶስና የቤተ ክርስቲያን ተዋህዶ ነው። ቅዱስ ቤተ ክርስቲያንንና ክርስቶስን የሚያዋህዳቸው ቅዱስ ስጋውና ክቡር ደሙ ነው። ቁርባን የሌላት ቤተ ክርስቲያን እንደ በረት ትሁን ይላል ፍትሐ ነገሥት አንቀጽ 1 ላይ ሲናገር፣ እንደ በረት እንደ ተራ ነገር ይቁጠሯት። የማይቀደስባት ቤተ ክርስቲያን ቅዱስ አግናጤዎስም እንደሚነግረን የማይቀደስባት ቤተ ክርስቲያን በረት ናት። ሲምፕል ኦርጋናይዜሽን ይላታል በመልእክቱ ሲናገር ቅዱስ አግናጤዎስ። ተራ ስብስብ ድርጅት ነገር ናት የማይቀደስ ስጋው ደግሞ የሌለባት ቤተ ክርስቲያን። የማይቆረብበት ትዳርም እንዲሁ ሲምፕል ኦርጋናይዜሽን ነው። ተራ ሶሻል ኮንትራት ዝም ብሎ ማህበራዊ ኑሮ ለማለት ጥምረት ነው የሚሆነው፣ አያጸድቅም። ትዳር ደግሞ ሊጸድቁበት ሊደኑበት የገቡበት ነው የሚገባበት ነው። አንድ ሰው ሚስቱን ቢፈታ ቤተ ክርስቲያን ከክርስቶስ ትለያለች ብሎ እንደ መካድ ይቆጠርበታል። አንድ ባል ሚስቱን ቢንቅ ክርስቶስ ቤተ ክርስቲያንን ንቋታል ብሎ መናገሩ ነው። አንዲት ሚስት ባሏን ባታከብር ቤተ ክርስቲያን ክርስቶስን አታከብረውም ማለቷ ነው። በጣም ትልቅ ነገር ነው። ክርስቶስን ቤተ ክርስቲያን ታከብረዋለች። ሚስት ለባሏ የምትሰጠው ትልቁ ስጦታ ምንድን ነው? እንድትነግሯቸው ነው ለባለ ትዳሮች። ምንድን ነው ሚስት ለባሏ የምትሰጠው ትልቁ ስጦታ? ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር የለም። ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ገብቷችኋል አይደለም? እያለ ጥሩ ወጥ አለመስራት ንቀት ነው። ቤቱ ወንድ የለውም ብሎ መናቅ ነው። እኛ ስናድግ አሁን አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንደው ጥሩ ወጥ እንዲሰራም ጭምር ማለት ነው። አንደኛ አባታችን ናፍቆን ወንድ ያለበት ቤት ጥሩ ወጥ ይሰራበታል። ስለዚህ ባልን ማክበር ቤተክርስቲያን ክርስቶስን ነው። ከመትጤዘዞ ቤተክርስቲያን ለክርስቶስ ከማው አንስትኒ ተአዘዛ ላምታቲክን ክርስቶስ ለቤተክርስቲያን እንደምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳን የምትገዛው ማለት ነው። ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሃል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወልቅለት፣ ልብሱን ብታጥብለት፣ ከሰው መሃል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷችኋል? የፈለገ ቢሆን እንዲሁ ከዋሸም ዞር ብሎ መጥፋት ነው። ብለሻል ደግሞ ብሎ እንዳይጠይቅ አይደለም አንቺ ሊል ይችላል። መስክሪ ብሎ ደግሞ እና የዚያን ጊዜ ዞር ማለት እና ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ይሄ ግን ለባልና ለሚስት ብቻ አይደለም። ገብቷችኋል? ለባልና ለሚስት ብቻ አይደለም። በአጠቃላይ መስሪያ ቤትን ብትሰሩ ምን ይሆኑ ወንድ የሆነ ሁሉ ምንድን ነው የሚፈልገው? ክብር ይፈልጋል ነው። ከዚያ በኋላ ደግሞ ባል ለሚስቱ ደግሞ ክርስቶስ ለቤተክርስቲያን ምንድን ነው ያደረገላት? ቤተክርስቲያን ስራዋ ማንን ማክበር ነው? አሁን በሕማማት ለከ ኃይል ክብር ወስብሐት እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ። ምን ማለት ነው ይሄ? ለከ ኃይል ክብር ወስብሐት አንተ ልትዋረድ ምራቅ ሊተፋብህ በገመድ ልትጎተት ይገባል? ኧረ አይገባም። ጌታ ኢየሱስ ክርስቶስ ለአንተስ ኃይል ክብርና ጌትነት ይገባሃል ብላ ክብሩን ነው። አይሁድ ውርደቱን ሲገልጹ እሷ ክብሩን ትገልጻለች። ቤተክርስቲያን ሲያዋርዱት የማይዋረደውን ቤተክርስቲያን ግን ክብሩን ስትገልጽ ትውላለች። የቤተክርስቲያን ስራዋ ክብሩን መግለጥ ነው። እግዚአብሔርን ማክበር ነው ማለት ስትጀምር ስቡ ወውዱስ ብላ የምትጀምረው ክቡር ምስጉን እግዚአብሔር አክብራ ነው የምትጀምረው። አክብራ ትጨርሳለች። ስለዚህ ሚስት ባሏን በማክበር
ለባሏ ሚስት ትሆናለች ማለት ነው። ክርስቶስ ሳለ ቤተ ክርስቲያን ምንድን ነው ያደረገው? ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆሙ። ክርስቶስ ደግሞ ቤተ ክርስቲያን ምን ያደረጋት? ወደዳት ነው። ወደዳት። ክርስቶስ ቤተ ክርስቲያንን ወደዳት። ሚስት ከባሏ የምትፈልገው ትልቁ ነገር ምን ይባላል? መወደድ ይባላል ማለት ነው። መወደድ ይባላል። ሴቶች መወደድ ነው የሚፈልጉት። መወደድ በምን ይገለጣል? የመጀመሪያው መስማት ነው። እየሰማችሁ ነው? ሴቶች የሚሰማቸው ይወዳሉ። ዝም ብሎ የሆነ ያልሆነውንም ቢያወሩ ማለት ነው። ጅልም ቢያወሩ ዝም ብሎ መስማት። ስራዬ ብሏ ባለቤቷን እማወራሃለኝ ብላ ሲያበቃ የሚገርም ነገር ማለዳ ወደ ቢሮ ስሄድ ዶሮ አግኝቼ መንገድ ላይ ምንም ትርጉም ላይ ይሰጥ ይችላል። ያን ወሬ መናቅ ከፍተኛ ጦርነት ያስነሳል። በደንብ አድርጎ ምን ማድረግ ነው? ማዳመጥ። የክርስቶስ ስራው ማንን መስማት ነው? ቤተ ክርስቲያንን ነው። ስማና አምላክ ነው መድኃኒነ ነው መስማት ነው እሱ። ቤተ ክርስቲያን ጮኸቷን ምህላነ ስም አምላክነ ምህላነ ስም አምላክነን የምትለው ቤተ ክርስቲያን እሱ ይሰማታል። ባል ደግሞ መስማት አለበት። ጆሮቹ የተከፈቱ መሆን አለበት። ከቃሉ ጋር ናችሁ? ክርስቶስ ለቤተ ክርስቲያን ስጦታ እንደሰጣት ባል ስጦታ ይሰጣል። ለርብቃ ምን እንደሰጣት? ለጆሮዎቿ ወርቅ መጽሐፍ ቅዱስ ላይ የተጻፈ እኮ ነው። ለእጅ አምባር ተሰጥቷታል። ባል ይሰጣል። ምን የራሷ ገንዘብ አይደል አይባልም። መስጠት አለበት። የራሷ ገንዘብ ቢሆንም ከባሏ እጅ ስትቀበለው ደስ ይላታል። ክርስቶስ ለቤተ ክርስቲያን እንደሰጣት። ክርስቶስ የቤተ ክርስቲያን መጋቢ ነው። ስጋውን ደሙን መግቧታል። ምን ማለት ነው ታዲያ? ባል ደግሞ መጋቢ ነው። ፍትሐ ነገሥቱ ምን ይላል? የባለጸጋ ልጅ አግብቶ ተራራውን ወጥቼ ቁልቁሎቱን ወርጄ ካልመገብኳት ብሎ ሊደክም ይገባዋል ይላል። የሰው ልጅ አግብቶ ዝም ብሎ ጉጭ የለም። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። እንዴ ስራም ያስፈልጋል። ሞኝ ናችሁ መሰለኝ። አዳምና ሔዋንን አትመለከትም እንዴ? አዳም እኮ ስንት ድግስ ዞ ነው ያገባ ሔዋንን። እግዚአብሔር ደግሶ በገነት ያ ሁሉ አዝመራ አዝምሮ ነው ያገባው። ዝም ብሎ ሳያዘምሩ ማግባት ነውር ነው። ከየት ነው የተገኘው? ስለዚህ መጋቢ ነው ባል። ክርስቶስ የቤተ ክርስቲያን ራሷ ነው ማለት የሚያስብላት ማን ነው? ነገር እንጂ እቅድ ያወጣላት ማን ነው? አንድ ሰው ለባልነት በቅቷል የሚባለው ማቀድ ሲችል ነው። እንዴት ይሄን እንዴት አናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይሄ ጅል እንጃ ትላለህ። እንዴ የሰው ባል ሆነ ሲያበቃ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ። እንግዲህ ይሄን የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አሁን ይሄን የምናገረው ሁሉም የራሱን እንዲሰራ ነው እንጂ አንድ ወደ ሌላው እንዲጠቁም አይደለም። አይደለም ሚስትም የራሷን ሚስት እንድትሆን ባልም የራሱን እንጃ። ሲጀመር ሴቶች ምን እናድርግ ብላ ስታማክረው ምን ይሻላል ብለሽ ነው የሚል አትወድም። ምን አንተ ምክንያቱም ለመሰላችሁ ሴት የተፈጠረች ከምንድን ነው? ጎን ነው። ጎን ደግሞ ምንድን ነው? መጠጊያ ነው። ሴት የምትጠጋበትን ነው የምትፈልገው። እሱ የሚመራትን ነው የምትፈልገው። እንዲህ ነው እንደዚህ ነው ደግሞ ለነገር እንዲያቅጃለሁ ለከርሞ እንደዚህ ሲል ይሄ ነው ጀግናው ትላለች ማለት ነው። ክርስቶስ ለቤተ ክርስቲያን ንድፍ አውጥቶላታል አይደለም እንዴ? አቅዶላታል። ትንቢተ ነቢያትን አቀደላት፣ ወንጌልን አቀደላት፣ የሊቃውንት ትርጓሜ አቅዶ ስርዓት የሰራላት እሱ ነው። ምንድን ነው ዘይሁ መራ ለቤተ ክርስቲያን አይደለ? ዘተቀላላት ምዕራፈ ስብሐት ሃይማኖት የምስጋና ማረፊያ ላደረጋት ለቅድስት ቤተ ክርስቲያን ቅን መሪ የሚሰጣት እሱ ነው። ቤተ ክርስቲያንን ስርዓቷን ሰርቶ የሚያስተዳድራት እሱ ነው። ሀጋጊ ህግ የሰራላት እሱ ነው። የሚያስተዳድር ልበሰፊ የሆነ ነገና ዛሬን ትናንትና ዛሬን አገናኝቶ የሚያይ መሆን አለበት። ስለዚህ በአጭሩ ግን ልነግራችሁ የፈለግኩት ትዳር ትልቅ ነው። ማን ተገንቶበታል ነው? ክርስቶስና እመቤታችንና ቅዱሳን። ስለዚህ ባለ ትዳሮች ምን ማለት ክርስቶስን በቁርባን ተቀብለው እመቤታችንን አማላጅ አድርገው በሐዋርያት ፈንታ ደግሞ ካህናት የባረኩት ምን ይባላል ነው?
ትክክለኛ ሰርግ ነው። ሐዋርያት ያልጠረጠሩበት ሰርግ አይደለም ማለት ካህናት ያልባረኩት ሰርግ አይደለም ማለት ቅዳሴ ተቀድሶ ያልተጋቡት ጋብቻ አይባልም። አሁንም ያልቆረባችሁ ቁረቡ። እግዚአብሔር በዓለም ያሉ በትዳር ያሉ ወንድሞቻችን እህቶቻችንን ሁሉ ይባርክልን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሶስተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት የገለጸው ነገር ምንድን ነው? ይሄ ከስድስቱ ጋኖች የተገኘው ውሃ እና ወይን የሆነው ምንድን ነው? ከዚያ በፊት የእመቤታችንን ምልጃ እንይ። የእመቤታችን ምልጃ እመቤታችን ወይን እኮ የላቸውም የሚል ጥያቄ ጠይቀዋለች። ወይኑ ሲያልቅ ወይንኬ አልቦሙ ወይንኬ አልቦሙ። እነዚህ ሶስት ነገሮች ናቸው ወይን ያለው አይደል እንዴ? ምን ነው ወይን ያለው? ወይን ሶስት ነገር አለው። መዓዛ፣ ጣዕም እና መልክ። ሶስት ነገር አለው። መልኩ ቀይ ነው ወይን። መልክ አለው፣ መዓዛ አለው፣ ጣዕም አለው። ውሃ ደግሞ መልክ የለውም፣ መዓዛም የለውም፣ ጣዕምም የለውም። ሶስት ነገር። ሶስቱ የላቸውም ብላ ነው የጠየቀችው እመቤታችን ቅድስት ድንግል ማርያም። ይህ ትልቅ ጥያቄ ነው። ትልቅ ጥያቄ ነው። እናታችን ቅድስት ድንግል ማርያም እንደዚህ ብላ የተነጋገረችው ንግግር ቅዱስ ያዕቆብ ዘስሩግ ምን ብሎ ነው የሚናገረው? ቤተ ክርስቲያን ድንግል ማርያም በዚህ ቀን የቤተ ክርስቲያን አፍ ሆና ውላለች ነው የሚለው። የቤተ ክርስቲያን አንደበቷ ሆና ነው የዋለችው። ስለዚህ ጥያቄዋ የመጀመሪያው እመቤታችን የለመነችው ወይንኬ አልቦሙ ያለችው ከአዳም ጀምሮ እስከ ጌታ ድረስ የነበሩትን ሶስቱ ነገር የሌላቸውን የአባቶችን የነቢያትን ጩኸት ወክላ ነው የጮኸችው። ወይንኬ አልቦሙ ምን ማለት ነው? ጣዕም የላቸውም። ጣዕመ ጸጋ የሚባል አለ። ጣዕመ ጸጋ የሚባል ይሄ አለመሰልቸት፣ በቃለ እግዚአብሔር መመሰጥ፣ በፍቅረ እግዚአብሔር መስከር ጣዕመ ጸጋ ይባላል። እሱ የላቸውም ነው። አዳም ከወደቀ ወዲህ ጣዕምን ያጣ ነው። ከዛስ ደግሞ መዓዛ መለኮትህ የላቸውም፣ ባንተ አልጣፈጡም። ሶስተኛን አንተን መምሰል የላቸውም። አርአያ እግዚአብሔር አምሳለ እግዚአብሔር የሚባለው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተሰጠችን ያች አምሳል አንተን መምሰላቸውን አጥተዋል። እነዚህን ጥያቄዎች ነው የጠየቀችው። እነዚህን ጥያቄ ጠየቀችው እመቤታችን። እዚህ ውስጥ የምታዩት ብዙ ነገር አለ። የመጀመሪያው እመቤታችን ቅድስት ድንግል ማርያም በሰርጉ ተገኝታ ወይኑ ሲያልቅ በጣም ፍጹም ርኅርኅትና የሰው ችግር የሚገዳት እንደሆነች ነው የምንረዳው። እመቤታችንን አዕይንትኪ ዘርግብ፣ አይኖችሽ እንደ ርግብ ናቸው ይላታል አይደል? መኃልየ ዘሰሎሞን ላይ አይኖችሽ እንደ ርግብ ናቸው ብሎ ያመሰግናትን ሊቃውንት ሲተረጉሙት የርግብ አይን ልክ እንደ ንስር ጥቃቅን ነገሮችን አጥርቶ የማየት አቅም ያለው አይን አላት ርግብ። እመቤታችን ቅድስት ድንግል ማርያም ደግሞ የሰውን ትናንሽ ችግሮች ሳይቀር ትመለከታለች ነው። የሰው ችግር አትንቅም ነው። የሰዎችን ጓዳ ትመለከታለች እመቤታችን። በምድር ላይ ለሰው ችግር ቅርብ የሆነች እመቤታችን ናት። በጣም ርኅራኄዋ እግዚአብሔርን የመጨረሻውን አምሳለ እግዚአብሔር የሚባለውን የመጨረሻው ቅድስና የደረሰችው እሷ ናት። ከሰው ልጆች የመጨረሻውን ቅድስና የደረሰችበት እሷ ስለሆነች እግዚአብሔርን የሚመስል ሰው ደግሞ መገለጫው ምንድን ነው? ርኅራኄ ነው። ርኅራኄ ማለት የማንንም ችግር የራሱ ያህል የሚያስብ ነው። እንደ ራሱ አድርጎ የሚያስብ ሰው ይሄ ርኅሩህ ይባላል። ይህንን ርኅራኄ በገጠር እናቶች አየዋለሁ። እኔ በጣም ነው እንዲሁ ደስ የሚልኝ። እንዲሁ የከተማ እናቶችን እኔ እንደዚያ ለምኛቸው ስለማላው የገጠር እናቶች ሰው እንጀራ እዚህ ቤት ብሎ በወጥ ካላቸው በወጥ ከሌለ በጨውም በበርበሬ አውጥተው ይሰጡትና ሰውየው ጉርስ ሲያደርገው ምን ዋጮ ነው አይሉ ያዩና አፈር ልብላ ይላሉ።
ይሄ እንዴት አያችሁ? ረሃቡ ይሰማቸዋል ማለት ነው። ረሃቡ የራሳቸውን ያህል ይሰማቸዋል። እና እመቤታችን የሰውን ችግር የራሷ ያህል ነው የምትቆጥረው። ምህረት ከምህረት ደረጃ ስለደረሰች ወይም ከርህራሄ ደረጃ ስለደረሰች ነው። ውሻ አሳዘናት የሚባለው እኮ ለዚህ ነው። አዎ ምንድነው? ተዘከሪ እግዝእቴ በርህራሄኪ እጹብ ከማስተኪዮ ባሳይነኪ ለጽሙ ከልብ ብሎ በሰዓታቱ የተናገረው እመቤታችን በርህራሄኪ እጹብ ድንቅ በሆነ ርህራሄሽ እንደው እኔ እንኳን እንደው ኃጢአቴ ብዙ ቢሆን በሚያስደንቀው ርህራሄ ለውሻ በጫማ ማጠጣትሽን አስቢ ብሎ የጠየቀው ለዚህ ነው። እና ፍጹም ርህራሄ የእመቤታችን መልኳ የአምላክን መልክ ይመስላል ተብሎ የተነገረላት ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ ተብሎ የተነገረላት ለዚህ ነው። ፍጹም ርህራሄ ማለት ይሄ ነው። የሰውን ችግር የራስ ያህል መቁጠር። ሰው ደግሞ ክፉ ሲሆን ምንድን ነው የሚያደርገው? በቃሪያ የሚበላና በጫማ የሚሄድ ሰው ለባልንጀራው ያዝንም የሚባለው ታውቃላችሁ አይደል? በጫማ ጀብ 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 እያለ በሾሁ ያኛው ባዶ እግሩን ቀስ ቶሎ ቶሎና እንጂ የሰው ችግር አይገባውም። በቃሪያ የሚበላውም ሰውዬ ሲተኩሰው ጥቅለል ጉርስ እያለ ሰዎቹ ጦም ሊያድሩ ይችላል። እንጀራው ጥቂት ነው የሚለው አይገባውም። እና የራሱን ብቻ ነው ዝም ብሎ ለማብረድ ሲያቃጥለው ያለ ማብረድ ሲያቃጥለው እንደገና ሲጠቀልለው ደሞ አሁንም ያጣበቀው ሲጠቀልለው ሰዎቹ እንደፋርጓቸው ሊያደር ነው ማለት ነው። እና የሰው ችግር የማይገባው የኛ ሀገር ገበሬ እንደውም ከሰው ቁስል እንጨት ቢሰዱበት አያመውም ይላል አይደለም? እንደዚያ ማለት ነው። እና እመቤታችን ፍጹም ርህሪት። ማንም እኮ እዚያ ቁጭ ብሎ እኮ እየጠጣ ነው ማለቁን ያየ እኮ ብዙ ሰው ይኖራል። ፍጹም ርህሪት። እንደገና ደግሞ እምነቱ እንደው ይገርማል። ማምላክ እንደ እመቤታችን ያለ እምነት ያለው ፍጡር ታይቶ ይታወቃል? አይታወቅም እኮ። እስቲ አሁን ሂዳ ወይን የላቸውም የምትለው ከጓሮ አምጣ ነው ምንድን ነው? እስቲ እግዚአብሔር ያሳየችው ከየት ነው? ገበያ አምጣ ነው? ብር የለው ታውቀዋለች ልጇን። ወይን ከማድጋው ቀርታ አምጣ ነው የምትለው? የለውማ። ምንድን ነው የምትለው? ምን አንተ ሁሉን ቻይ ልጅ አይደለህ እንዴ አለችው። እኔ አጥብታ ያሳደገችውን ልጇን የምታምን እማውቅ እናት ድንግል ማርያም ብቻ ነው። በእርግጥ ሌላ እናትም የለችም። እርቦት ሲለምነው የምታውቀውን ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው! እርቦት ሲለምናት ያየችውን፣ ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው የእመቤታችን። በእውነት እንደ ድንግል ማርያም ያለ ልብ ከምድርና ከሰማይ የሰፋ ልብ በምድር ላይ የለም። እና ለእመቤታችን ይሄ ምልጃ ምንትስ ምትሉ ተራ ነገር ነው። ከእግዚአብሔር ጋር መታረቅ ተራ ነው እያልኩ አይደለም። ትልቁ ነገሯ እግዚአብሔርን መምሰሏ ነው። ንጽህናዋ፣ ቅድስናዋ፣ የሚደነቅ እምነቷ። እንዴ ሔዋን እኮ ያየችውን አምላክ ነው ማመን ያቃታት። ያየችውን አምላክ ማለት እፍ ብሎ መንፈስ ቅዱስ ሲያሳድርባት፣ በገነት ሲያሰለጥናት፣ ድንቅ ድንቅ ነገሮች ሰርቶ ሲያሰማራት፣ ብርሃን ያለበሳትን ጌታ ነው ማመን። እመቤታችን እኮ አምላክ ሰው ሆኖ አያውቅም። ከዚያ በፊት ሆኖ የማያውቅ ነገር ያመነች የመጀመሪያዋ እኮ ናት። ከዚያ በኋላ ያለው ሰው ቢያምንሳ፣ ደቀ መዛሙርቱሳ ጠጅ አይተው፣ እነገሌሳ የሆነ ነገር አይተው፣ እነገሌሳ የሆነ ነገር አይተው፣ በባህር ላይ ሲሄድ አይቶት፣ ቅዱስ ጴጥሮስ እንኳን በባህር ላይ ሲሄድ አይቶት እኔም ልሞክረው አለ። ና እሺ፣ መሀል ላይ ሄዶ ይሄ ነገር አጉል ነው አለ። መስጠም ጀመረ። አይቶ እንኳን ማመን አይተው ማመን ያቃታቸውን ግን እመቤታችን ሆኖ የማያውቀውን ተቀበለችው። ገና ሳትጸንሰው የእኔ ልጅ ሁሉ ይቻልሃል እኮ አንተ ባዶ ቤት መሙላት ትችላለህ አለችው። አቀረበችለት። እንደሚችል ታምን ነበርና እና የእመቤታችን ሞገሷንም ወስሉጥ ስምኪ በኀበ እግዚአብሔር። እንዴ አብርሃም በእግዚአብሔር ፊት እንዲሰማ ስደቱን ይዞ ይቀርባል። ሙሴ እንዲሰማ ስደቱን ይዞ ይቀርባል። ኢሳይያስ እንዲሰማ ትንቢቱን ይዞ ይቀርባል። ዳዊት እንዲሰማ መዝሙሩን ይዞ ይቀርባል። ድንግል ማርያም ድንግልናዋን ይዛ ትቀርባለች። እግዚአብሔር እመቤታችንን የሚሰማውን ያህል ሌላ ሊሰማ አይገባምም አይሆንምም። እሷን በሚሰማበት መጠን የእሷ ድምፅ ግርማ ያለው ነው።
ስለዚህ ምልጃዋን ከንጹህ ዕጣን ይልቅ ያሸተዋል የእመቤታችን የጸሎቷን መዓዛ። ጸሎት ሁሉ በእመቤታችን ጸሎት ተቋጥሮ ሲሄድ በእግዚአብሔር ፊት ይሰለጥናል፣ ክብር ይሰጠዋል። ለንጉሥ የሚቀርብ ስጦታ በንጹህ ሳጥን እንደሚቀርበው ሁሉ ለእግዚአብሔር የምናቀርበውን ጸሎት ሁሉ በድንግል ማርያም ንጽሕና ውስጥ ስንቋጥረው ያምርበታል። ውበት የሌለው ጸሎታችን እመቤታችን ይዛው ስትሄድ ውበት ያገኛል። ባዶ ነገራችን እመቤታችን ይዛው ስትቀርብ ክብር ያገኛል፣ መልክ ያገኛል፣ ጣዕም ያገኛል፣ መዓዛ ያገኛል። ምንም የሆነው ሕይወታችን ማለት ነው። እንደዚያ ነው። ብዙ ባዶ የሆኑ አባቶችን፣ ብዙ ባዶ የሆኑ እናቶችን እመቤታችን ይዛ ቀርባ ባዶ እንዴ የበላይ ሰብ ቀዝቃዛ ውሃውን ከ78 ነፍሳት በልጣ አንተ ይሄ ደንቃል እንዴ? ይሄ ማለት ምን ማለት እኮ ነው? እመቤታችን ይዛው ስትቀርብ ውሃ የጠጅነት ማዕረግ የወይን ማዕረግ በክርስቶስ ፊት ያገኛል። እና ይሄን ቅዱስ ቄርሎስ ሲተረጉሙ ውሃውን ወይን አደረገው ማለት ክርስቶስ ምን ነገርን ማክበር ይችላል ማለት ነው ብሎ ነው የሚተረጉም። ማክበር፣ ግሎሪፊኬሽን፣ ከፍ ማድረግ፣ በጸጋ መግለጥ፣ ማብራት፣ ትልቅ ማድረግ፣ ይሄ የክርስቶስ ስራ ኃይል ነው። እመቤታችን ባዶን ነገር ልጇ ይዛው ስትቀርብ ትልቅ ይሆናል። እና ሰውን ራሱ ትልቅ ያደረገችው እኮ እመቤታችን በእግዚአብሔር ፊት ቀርባ ለሱ እናት ሆና በመገኘት ነው። የሰው ዘር መመኪያ ምንላት ለዚህ ነው። በእውነት የሰው ዘር መመኪያ አንዲት ልጅ ናት። የሰው ዘር መመኪያ የ15 ዓመት ልጅ ዛሬ ደግሞ የ64 ዓመት እናት ሆና ያረፈችው እናታችን ድንግል ማርያም እሷ የሰው ዘር መመኪያ የሰው ልጅ ውክልና ናት። ሰርጉን ወክላ በክርስቶስ ፊት የቆመች ማለት ቤተ ክርስቲያንን ወክላ በክርስቶስ ፊት የተገኘች ማለት ነው። በሰርጉ ውስጥ ስለ ወይኑ ማለቅ በክርስቶስ ፊት የቆመ ማንም የለም። መዓዛ፣ ጣዕም፣ መልክ ለሌለው ዓለም በእግዚአብሔር ፊት ሰው ሆና የተገኘች አንዲት ሰው ናት። እሷም ድንግል ማርያም ትባላለች። እና ከእመቤታችን ያስጠጋን እግዚአብሔር ይክበር ይመስገን። እንደው የእመቤታችንን ስም እንደ መጥራት ያለም ትልቅ ነገር የለም። እመቤታችንን አሁን የኢትዮጵያ ሰው እመቤታችንን ይወዳታል። ለምንድን ነው ግን የሚፈልገው ነገር የማይፈጸምለት? አንዳንዱ ሁሉም ጸሎት በእርግጥ አይሰማም። እግዚአብሔር የማይጠቅመንን ነገር ይተወዋል። ግን እምነት ስለማንጨምርበት ነው። እምነት ከጨመርንበት እመቤታችን በጣም 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 ቅርብ ናት። እውነቴን ነው የምናገረው። በጣም በጣም ቅርብ ናት። ይሄ ሉቃስ ወንጌል ያለውን ጸሎት ይሄ አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለው ጸሎት ትልቅ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ የተጸለየ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ ይህንን ጸሎት ጸልየው ሰው የማይሻገረው ነገር የለም። አሁን በኢትዮጵያ ገዳማት በጣም ደስ የሚል ባህል አለ። ምንድን ነው? ሰላም ለኪ ሲባል ሁሉም መነኩሴ እንደ ቅጠል እርግፍ ነው የሚል ጸሎቱ ትልቅ ነውና እዚች ላይ ትንሽ እምነት እንጨምርበት። በደንብ የልብ እምነት ነው። ማመን ማለት ድንግል ማርያም የአምላክ እናት ናት ማለውንማ እናምናለን። ተመስገን፣ በዚህ ችግር የለብንም። ግን እኛ ውስጥ እንደሚሰራልን ማመን ማለት ነው። በደንብ አድርገን ልባችን እግዚአብሔር እስቲ እንደው ሐዋርያት የሉቃስ ወንጌል ምዕራፍ 11 ላይ እንደምናነበው ጌታን ቀርበው አንድ ጥያቄ ጠይቀውታል። ጌታ ሆይ እምነት ጨምርልን። እስኪ በሉ ሁላችሁ ምን ጨምርልን አሉት? እምነት ጨምርልን አሉት። ለእኛም ይጨምርልን። እምነት ይጨመራል፣ ያድጋል። ደግሞ የዓመቱ አለቃው ምንድን ነው ያለው? አለማመኔን እባክህ ጌታ ሆይ እስቲ አለማመኔን እርዳው በሉ። አለማመኔን እርዳው ማለት እንዲህ ሄድ ደካማ ሁሎ እንዲህ የሚለውን ትንሹን እምነቴን እባክህ አቁምልኝ ማለት ነው። አንተ ጉልበት ስጠው። ጉልበት የሌለውን እምነቴን ጉልበት ስጥልኝ። ጉልበት የሌለው እምነት ነው ያለን ሁላችን፣ ደካማ የሆነ እምነት ማለት ነው። አንድ ቀን ሲታጠፍ አንድ ቀን ሲዘረጋ ያንን እርዳው ነው። እና እመቤታችን እጃችንን ይዛ የምትመራ የቤተ ክርስቲያን እናት፣ ምልጃዋ የማይታጠፍ እናት ናት። እዚህ ውስጥ ቅዱስ ቁርባንን ጭምር ነው የጠየቀችው። ወይን እኮ የላቸውም ያለችው
ቅዱስ ቁርባን የላቸውም ብላ ነው የጠየቀችው የሚል ጥያቄ ነው። በኋላ እዚህ ላይ ጌታ ምን ብሎ ጠየቃት? አንቺ ሴት እኔ ካንቺ ጋር ንገሩኝ እንጂ ምን አለኝ አላት። ይሄ ምን ማለት ነው? አንቺ ሴት እኔ ካንቺ ጋር ምን አለኝ? አንደኛው አንቺ ሴት ብሎ ማውራት የእስራኤል ባህላቸው ነው። አንቺ ሴት ብሎ ማውራት ለምሳሌ ኤልሳ ምንድን ያለ ለዚች ሴት ምን እናደርግላት ብሏል አይደለም? ለገሊት ማለት ይችላል ይችን ሱናማዊቷን ሴት እሱ ሲያልፍ ሲያገድም የእግዚአብሔር ነቢይ በመንገድ እያለፈ ነውና ባሏን አማክራ እዚህ ማረፊያ እንስራለት እየበላ እየጠጣ ሄድ ስትል እሱ ልጅ አጣ ነበርና ደቀ መዝሙሩ ምንድነው ያለው? ለዚች ሴት ምን እናደርግላት ነው ያለው። አንቺ ሴት ብሎ መጥራት እስራኤላዊ ጠባይ ነው። ጌታ የዮሐንስ ወንጌል ምዕራፍ 4 ያለችውን ሴት ምንድነው እመንኒ ብእሲቶ አንቺ ሴት ምን በይና ያላት እመኝኝ አንቺ ሴት። የዮሐንስ ወንጌል ምዕራፍ 8 ላይ ኦብሲቶ አይቲ ሀለው እለ ይኮንኑኪ አንቺ ሴት የሚፈርዱብሽ ወዴት አሉ? አንቺ ሴት እያሉ ማውራት እስራኤላዊ ጠባይ ነው ማለት። እንደው በእመቤታችን ተቆጥቶ ብንልስ አሁን ያችን ውሃ ቀዶ አንቺ ሴት እያላት ነው። ያችኛይቱን ደግሞ አንቺ ሴት የሚፈርዱብሽ የት ናቸው እያላት ነው አይደለም። አንቺ ሴት እያሉ ማውራት ሴቶችን አንቺ ሴት ብሎ ማውራት እገሊት እንደማለት ነው በእስራኤላዊ ባህል። ለድንግል ማርያም ግን አንቺ ሴት የሚለው ማርያምን ማርያም ብሎ ጠርቷል። ማርታን ማርታ ብሎ ጠርቷል ጌታ። ማርያም መግደላዊትንም ማርያም ብሎ ጠርቷል። ድንግል ማርያምን ግን ማርያም ብሎ አልጠራትም። ምን እያለ ነው የጠራት? ሁለት ጊዜ ሁሉ ዮሐንስ 19ም ዮሐንስ ወንጌል ምዕራፍ 2ም አንቺ ሴት እያለ ነው የሚጠራት። የትኛዋ ሴት ማለቱ ነው? የኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ያለችው ያቺ ሴት ምንድን ነው የሚለው? ዋስተጻርር ማእከለ ዘርአ ወዘርእኪ በሴቲቱና ባንቺ በዘሯና በዘርህ መካከል ምን አደርጋለሁ ብሏል? ጠላትነት አደርጋለሁ ብሏል። ስለዚህ የሴቲቱ ዘር ራስህን ይቀጠቅጥሃል ብሎታል። በሴቲቱና ባንተ ጠላትነት አደርጋለሁ ብሎ እባቡን ረገመው ይላል። ስለዚህ በሴቲቱና ባንተ መካከል የሴቲቱ ዘር ደግሞ ራስህን ይቀጠቅጥሃል። በጣም ግሩ በሴቲቱ ያቺ ሴት ማናት? ገላትያ ምዕራፍ 4 ላይ ስንመጣ እንዲህ የሚል ቃል እናገኛለን። ምዕራፍ 4 ቁጥር 4 ላይ ወአመበጽሐ ጊዜው ፈነወ እግዚአብሔር ወልዶ ዋሕደ ወተወልደም ብእሲት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድ ልጁን ላከ ከሴትም ተወለደ ይላል። ከማን ተወለደ? ከሴት። መጀመሪያ የሴቲቱ ዘር ምንህን ይቀጠቅጣል ነው ያለው። የማን ዘር ነው ያለው? የሴቲቱ ዘር። አሁን ሴቲቱ ደግሞ ማለት የዘመኑ ፍጻሜ በመጣ ጊዜ እግዚአብሔር ልጁን ላከ ከሴት ተወለደ። ስለዚህ ከሴት የተወለደ እግዚአብሔር ልጅ ማን ነው? ኢየሱስ ክርስቶስ። ሴቲቱ ማን ትሆናለች? ንገሩኝ እንጂ እመቤታችን ድንግል ማርያም ናት። የሴቲቱ ዘር ደግሞ ቆላሲስ ምዕራፍ 2 ቁጥር 14 ላይ ምንድን ነው የሚለው? ወበመስቀሉ ቀተሎ ለጽዕል ነው። ለጽዕል በመስቀሉ ጥልን ገደለ፣ ቀጥቅጦም ከመንገድ አወጣው። ወቀጥቀጠ መናስክተ ዘሐጺን ያለውን ቅዱስ ዳዊት ቅዱስ ያሬድ ወስዶ በጸአተ ሲኦል ድጓው ላይ ዘምሮታል። የብረት መወርወሪያዎችን ሰበረ ማለት ነው። የአጋንንትን ስልጣን አጠፋ ማለት ነው። ስለዚህ የሴቲቱ ዘር ምን አደረገ? ሴቲቱ ድንግል ማርያም ሆነች። የሴቲቱ ዘር የቀጠቀጠው እባብ ደግሞ ሰይጣን ሆነ። ስለዚህ እመቤታችን ቅድስት ድንግል ማርያምን ጌታ አንቺ ሴት ሲላት የተስፋይቱ ሴት እያላት ነው ማለት ነው። ምን እያላት ነው? ተናገሩ እንጂ ምን አላችሁኝ? የተስፋይቱ ሴት፣ ተስፋን የምትወልጂው የቀጠሮዋ ሴት ማለቱ ነው። አንቺ ሴት ከአንቺ ጋር ምን አለኝ? እኔ የማልፈጽምልሽ ምን አለ? እንድፈጽምልሽ የምትፈልጊው ምንድን ነው ማለት ነው። በእስራኤል አነጋገር ማለት ነው። ምንድን ነው የምትፈልጊው? አንቺ እኮ የቀጠሮዋ ሴት ነሽ። የተስፋይቱ ሴት ሆይ ተስፋው ደግሞ ተስፋችን ደግሞ ማን ነው የሚለው ቅዱስ ጳውሎስ? ክርስቶስ ነው ይላል። ተስፋን የወለድሽው ያቺ የቀጠሮዋ ሴት ሆይ ማለቱ ነበረ። ከዚያ ምን አለው? ጊዜ ገና አልደረሰም። ጊዜ ገና አልደረሰም ማለት ምን ማለት ይመስላችኋል? አንደኛ
ጌታችን መድኃኒታችን ኢየሱስ ከዛ በኋላ ምን አደረገ? እንደዚያ ብሎ ግን ማልፈጽምልሽ የለም ማለት ፈጸመላት፣ ምልጃዋ ተቀባይነት ለማግኘቱ። አሁን እዚህ ውስጥ እመቤታችን ቅድስት ድንግል ማርያም ምን ብላ ነበረ? እንደዚህ ሲላት የሚላችሁን ምን በሉ ነው አድርጉ አለች። ምክንያቱም ውሃውን ጠጅ ሊያደርግላት እሺ ማለቷን ምን ብላለችና አውቃለችና። ቀጥሎ የሚመጣው ምን ይሆናል ደግሞ? የሚላችሁን አድርጉ ስትል እሱ ምን ይላል ደግሞ? ጋኖቹን ምን ሙሏቸው ይላል? ውሃ ሙሏቸው። አሃ እንደሚደረግ እሱ አውቃለች። ውሃው ተደረገ። ከዛው ወይን ሆነ። በጣም ግሩም። የሚላችሁን አድርጉ ምንድን ነው? አሁን ውሃው ጥምቀት ነው፣ ወይኑ ቅዱስ ቁርባን ነው። ከዛሳ ለመዳን አንድ የሚቀረን ነገር አለ። የክርስቶስን ፈቃድ ምን ማድረግ? መፈጸም ነው። ፈቃደ ክርስቶስን ይጠመቃል፣ ይቆርባል። ከዛስ በቅዱሳን ሐዋርያት ክህነት ይኖራል። የእመቤታችን ረድኤትና ምልጃን ያምናል። ምን ያስፈልገዋል? መሰረታዊ ነገር ፈቃደ ክርስቶስን መፈጸም ነው። የክርስቶስን ፈቃድ መፈጸም ለመዳን ያበቃል። መዳን ማለትም ከክርስቶስ ጋር መኖር ነው እንጂ ከቅጣት ማምለጥ ማለት አይደለም። ከክርስቶስ ጋር የሚኖር ሰው ዳነ የሚባለው እሱ ነው። መዳን ከክርስቶስ ጋር መኖር ነው። ከክርስቶስ ጋር መኖር ደግሞ ፈቃዱን በመፈጸም አብረነው የምኖር ነው። ፍሬ የማያፈራውን ዛፍ ተቆርጦ ይጣላል አለ ዮሐንስ 15 ላይ። ማለት የኔን ፈቃድ እየፈጸመ የሥነ ምግባር ፍሬ የማይኖረውን ከኔ ጋር አይኖርም ነው። መዳን ማለት ከክርስቶስ መኖር። ጊዜ ግን አልደረሰም ያላህ ምንድን ነው? ወይኑን ለምንድን ነው በጊዜው ቢያደርግላቸው ምንድን ነው ምክንያቱ? እንዲህ ነው የሚለውን ከአንድምታ መምህራን ተማሩ። በሌላ ቀን ተማሩት ማለት ነው። አሁን እሱን እያብራራው ብዙ ቀን ስለተባለልን ማለት ነው። እኔ ሁለት ነገር ነው ማለት እንፈልግ። ይሄ ይሁዳ ገና ስላልመጣ ነው፣ ወይኑ ጨርሶ ስላላለቀ ነው ብለው ሊቃውንት ብዙ ትርጓሜ ሰጥተውታል። እውነታቸውን ነው። ያንን አብነት ሀተታ ያዙትና አንድምታው ላይ ያለውን እኔ ሁለት ማጠቃለያ የሚሆኑ ነጥብ ለዚህ ጉዳይ ልስጣችሁ። ጊዜ ግን አልደረሰም የሚለው አንደኛ እግዚአብሔር ትክክለኛውን ነገር በትክክለኛው ሰዓት ስለሚሰራ። እስኪ ንገሩኝ። አቤት። ትክክለኛውን ነገር በትክክለኛው ሰዓት ሲሰራው መልካም ስለሆነ ማለት ነው። ትክክለኛው ቦታና ትክክለኛው ጊዜ ላይ ትክክለኛ ስራ መስራት እግዚአብሔር ያውቅበታል። የባቢን ምንድነው ወይቤሉነ ለጽዮን ህሊው ለነ መሐለ ያለ ጽዮን ባቢሎን ወስደው ምንድን ነው የጽዮንን ማህሌት ዘምሩልን አሉን። ፎነ ሀሊ ማህሌት እግዚአብሔር በምድር ነችር እንዴ የጽዮንን በባቢሎን አናረገውም። ያልተመቸ ነገር ነው። አያችሁ፣ ትክክለኛውን ነገር ያለ ትክክለኛ ቦታ አናረግም። አያችሁ፣ ትክክለኛው ነገር በትክክለኛ ቦታ ሲደረግ ያምርበታል። ትክክለኛውን ነገር ትክክል ባልሆነ ቦታ ማድረግ ትክክለኝነት ይጎለዋል ማለት ነው። ይሄ ማለት የጽዮንን መዝሙር በባቢሎን አንዘምርም ማለት ይሄ ነው። ትክክለኛው ነገር በትክክለኛው ቦታ፣ ትክክለኛው ቦታ ትክክለኛው ጊዜ ላይ። ኤሳውም ምግብ አምጥቷል እኮ ያዕቆብም ምግብ አምጥቷል። ልዩነቱ ምንድን ነው? ንገሩኝ እንጂ። ያዕቆብ ትልቅ በረከት ያሰጠው ምንድን ነው? ንገሩኝ እንጂ። ትክክለኛው ሰዓት ላይ ነው የደረሰው። ማን በራበው ጊዜ? ይስሐቅ በረሃበው ጊዜ ነው የደረሰው። ትክክለኛው ሰዓት ደርሷል። ያ ደግሞ ጅላጅ ሰውየው በልቶ ከጨርሰ በኋላ ይዞ መጣ። አሁን በልቻለሁ አለው። በትክክለኛ ሰዓት በትክክለኛ ነገር በትክክለኛው ሰዓት ምን ነው መዘግየትም መቸኮልም ልክ አይደለም። በትክክለኛው ሰዓት ነው የሚያደርገው ጌታ። ለምሳሌ እግዚአብሔር ፈርዖን እስራኤላውያንን ሲያባረራቸው ከግብጽ ሲያባረራቸው እንደው ፈርዖንን ቤት ውስጥ ገሎላቸው ቢሆን ኖሮ ልናደንቀው እንችላለን? አይደነቅም ነበር። መንገድ ላይ ገሎላቸው ቢሆን ላንደነቅ እንችላለን። ግን ምንድን ያደረገ? ፈርዖን እዚህ ሲደርስ ፊት ለፊት ባህር ሆኖ መድረሻ ሲያጡ ሰረገላ ተጭኖ የመጣውን ቀለል አድርገህ ሙሴ ዝም ብለህ በበትር ውሃውን ነካ አድርገው ብሎት አድርጎት እንደ ግድግዳ ቆሞ ሲሻገሩ፣ ይሄ ግን ይደነቃል። በትክክለኛው ሰዓት ፈርዖን እዚህ ሲደርስ ማለት ነው። ከዚያ በኋላ እነሱ ገብተው እነሱ የተሻገሩበትን ለሱ ስጥመት ሲሆነው ማለት ለክርስቲያኖች ድነት የሆነው ለዲያብሎስ ጥፋት ሆነ ተብሎ ነው የሚተረጎመው። የኤርትራ ባህር እንደዚያ ሲሆንባቸው ስናይ ግን ያን እናደንቃለን።
እግዚአብሔር በትክክለኛው ሰዓት ትክክለኛ ነገር ይሰራል። የሰው ልጅ ግን ሁልጊዜ እሱ በፈለገው ሰዓት ሲሰራለት ብቻ እግዚአብሔር የሚወደው ይመስለዋል። እግዚአብሔር ግን ትክክለኛው ኩሉ ሰናይ ዘገብረ በጊዜሁ መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሁሉንም በጊዜው ውብ አድርጎ ሰራው ብሏል። ሁሉንም በጊዜው ውብ አድርጎ ሰራው። ከቃሉ ጋር ናችሁ? እኔ አሁን የተወለደ ልጅ በሳምንቱ አባ እማ ቢል እኔ እደነግጣለሁ፣ ደስ አይልም። ቀስ ብሎ መኮላተፉንም እንፈልገዋለን፣ ጥሩ አይደለም። ረጋ ብሎ ሕፃናት እየተኮላተፉ ሲያወሩ ደስ አይላችሁ? በጣም ነው የሚያምርባቸው። እንዴ ያን ራሱ እንፈልገዋለን። ቶሎ አፉን ፈቶ መቅረጭ ሲሆን ያናድዳል። ሲቅለበለብም እንዲሁ ሕፃን ልጅ የትልቅ ነገር ሲያወጋ አንዳንድ ጊዜ ደስ አይልም። ወይ እንደ ቅዱስ ቂርቆስ ቁም ነገር ማውጋት ነው እንጂ ዝም ብሎ ሕፃን ልጅ ይሄ መቅረጭ ቀስ ብለህ እደግ ይባላል። አይ ልክ አለው ነው እኮ። በ3 ሳምንቱ አሁን አንድ ልጅ ተነስቶ የ3 ሳምንት ልጅ ተነስቶ ዳቦ አምጡ ቢል አትደነግጡም? ሁሉም ጊዜ አለው። በጊዜው ነው የሚሰራ፣ በጊዜው ነው የሚሰራ። እንዴ አሁን የ6 ወር ልጅ ተነስቶ እኔን ቢያህል ቁመቱ የልክ አይደለም። እንደገና ደግሞ ጉልበቱ ራሱ ክብደቱን መሸከም አይችልም፣ ይወድቃል ይበስ ቀስ ብሎ አይ ቁመቱ እኮ ቀስ ብሎ የሚያድግበት ምክንያት የቁመቱን ክብደት እግሩም መሸከም እንዲችል ጭምር ነው ይመስለኛል። ነው ግን ይሄ ሳይንስ ስላልተማርኩኝ እዚህ ይሄ ሐኪም መሆን ይጠይቃል። ግን ሳስበው ሳይሆን አይቀርም። እንዴ ያለ ጊዜው አድጎ እንዴት አድርጎ ሊሸከመው ነው? ይሄን ሁሉ ሆድ ይሄን ሁሉ ነገር ጓዝ አይሆንለትም። ስለ እግዚአብሔር ሁሉንም በጊዜው ይሰጠናል። በሉ በጊዜው ይሰጠናል በሉ። አቤት ሁሉም በጊዜው ነው። ሐዋርያት የደብረ ታቦር ዕለት ብርሃነ መለኮቱን አዩና ወዲያው ስብከት አማራቸው። ወዲያው ቆዩ ጊዜ ያለው አላቸው። ታው ቆይ በሌላ ቀን የሚነገር አላቸው። ቸኩሎ ሁሉም ነገር አይነገርም። ሁሉም ነገር እግዚአብሔር በጊዜው ይሰጠናል። ከሰው ልጅ ግን ትዕግስት ይፈልጋል። ሁሉም በጊዜው ስርዓቱን ይይዛል። ሁሉም እኛ ግን ዛሬ ቢሆንልን ደስ ይለናል። ሁሉም በጊዜው ግን እግዚአብሔር በወቀ ሰዓት በፈቀደ ሰዓት የሚሆነው ይሆናል። አንዱን ያ ነው። እግዚአብሔር በጊዜው መልካሙን ያደርግልን። መጨረሻው ግን ምን ማለት ይመስላችኋል? የኔ ጊዜ ገና አልደረሰም ማለት ምን ማለት ነው? ወይን እኮ የላቸውም ስትለው የኔ እኮ ጊዜ ገና ነው ማለት አሁን ይሄኛው ትምህርት ዘወርወር ያለ ትምህርት ነው። ግን በደንብ ስሙ እንግዲህና ይግባችሁ። ልጄ ሆይ ወይን የላቸውም ነው ያለችው። ምን ልጇ አርጋ አይደለም እንዴ? ከዚያ ምን እያላት መሰላችሁ? ቆይ ያንቺ ልጅ እንደመሆኔ የምታዘዝበት ቀን ሌላ ቀን ነው። መቼ? አርብ። ባንቺ ልጅነቴ የምታዘዝበት ቀን አርብ ገና አልደረሰም። ዛሬ ደግሞ ውሃውን ጠጅ የማደርግበት ደግሞ በማን ልጅነቴ ነው አላት? የአብ ልጅ እንደመሆኔ ነው። ዛሬ የአምላክነቴ ስራ ነው። ደግሞ ያንቺ ልጅ እንደመሆኔ የምታዘዝበት ቀን አርብ ገና ነው አላት ይላል ቅዱስ ጎርጎርዮስ ነው የተረጎመው። ይሄን ዘንዚናዝ ወይም ነባቢ መለኮት የምታዘዝበት ቀን አርብ ያንቺ ልጅ እንደመሆኔ ስታዘዝ የምውልበት ቀን አርብ ገና አልደረሰም። ዛሬ ደግሞ እንደ አብ ልጅነቴ ውሃውን ጠጅ አደርጋለሁ ብሎ ይሄን ቀጠራት ይላል። ከዚያ በኋላ ቀኑ ደረሰ። ወዲያው ውሃውን ጠጅ አደረገ። ተርጉሜው ልሂድና አርቡ ላይ እናርፋለን። 6 ጋኖች ነበሩ አይደለም? በ6 ጋኖች ያለውን ውሃ ምንድን ነው ያደረገው? ወይን። የ6ቱ ጋኖች ውሃ ማለት ከአይሁድ የተገኘ ሕግ ማለት ነው። ከአይሁድ የተገኘው ሕግ በ6000 ዘመን የተሰራው ከአይሁድ የተገኘው ሕግ ነው። 6ቱ ጋኖች ማለት አይሁድ የሚያነጹባቸው ጋኖች ውሃ ማለት አይሁድ ነፍሳትን አፋዊ ቅድስና የሚቀድሱባቸው የኦሪት ሕገጋት ናቸው። እነዚያን ውሃዎች ጠጅ አደረጋቸው ማለት ነው። ኦሪትን አመጣና በሐዲስ ክብር አከበራት ነው። ሕግን ክብር ሰጠው፣ ክርስቶስ ክብር ሰጠው። ሕጉን አመጣና ፍጻሜውን አምጥቶ እንዲያድን አደረገው ማለት ነው። ለሕጉ ክብር ሆነ ክርስቶስ፣ ዘውድ ሆነው ክርስቶስ። የሕጉ ዘውድ ሆነ፣ የሕጉ ክብር ሆነ። መስዋዕቱን አስቀረና ቤት የሚሰራ ሰው ምርጡን እንጨት ወስዶ ከአዲሱ ቤቱ ጋር እንደሚገጥመው የኦሪትን መስዋዕቷን ክህነቷን ያን ሁሉ ተወና አትግደል፣ አትስረቅ፣ አታመንዝር የሚለውን አምጥቶ የባልንጀራ ሚስት አትመኝ፣ ሰንበትን አክብር፣ የፈጣሪህን ስም በከንቱ አትጥራ፣ በሐሰት አትማል
ብሎ የሰው ገንዘብ አትመኝ ብሎ እነዚህን አመጥቶ አክብሮ ክርስቶስ ውሃ ማለት ኦሪት አታድን የነበረች ጣዕም አትሰጥ የነበረች ክብር አታሰጥ የነበረችውን ኦሪት አመጣና ክብር ሰጥቶ ሐዲስ ኪዳንን ወንጌልን ሲጨምርላት ብሉይና ሐዲስን አዋህዶ ክርስቶስ ለሰው ልጆች መዳንን ሰጠ፣ ድህነትን ሰጠ። ስለዚህ ከኛ ትንሽ ነገር ይቀበላል ክርስቶስ፣ ብዙ ነገር ከሱ እንቀበላለን። ከኛ መናኛ ነገር ይቀርባል፣ የተናቀ ነገር ይቀርባል። ሰው ለምሳሌ ይሄ ምንድን ነው? ቀዝቃዛና ጣዕመ ቢስ የሆነ ህይወት ነው። ውሃ ቆሪር ነው አይደል? ቀዝቃዛ ነው። እስቲ ወይን ከምትጠጡና ውሃ ከምትጠጡ የሚቀዘቅዛችሁ የትኛው ነው? እኩል ሁሉንም ማቀዝቀዣ አውጥቼ ባወጣችሁ ቀዘቀዘኝ የምትሉት ምኑን ነው? ውሃውን ነው። ጣዕሙ አስረስቶን ነው እንጂ ውሃውም እኮ ሙቁ አይደለም። እንደ ቀዝቃዛ ውሃ እንላለን። ይሄ የውሃ ቅዝቃዜ ውሃ ምንድነው? በራድ የሆነ ህይወት ነው። ቀዝቃዛ የሆነ ህይወት ምንም እንደው ሙቀት የሌለው ተመስጦ የሌለው ዝም ብሎ ጉጭ ብሎ የሚኖር ማለት ነው። እንደ ጉሬዛ እንደዚህ አይደለ? እንደው ቅናትም የሌለው ስለ ቤተክርስቲያን የማይነደው እንዴ የንጉስ ዘበኛ ሆነ ወይም በዘመኑ አጠራር ጋርድ ሆነ ሄደህ ሰዎች መጥተው የንጉሱን እግር ጭቃ ሲቀቡት የማይነድ ከሆነ አንተ የንጉስ ዘበኛ ነህ ይላል። ክርስቶስ ሲሰደብ የማይነድህና ልብህ የማይሰማው ከሆነ አንተ የክርስቶስ አገልጋይ ነህ ይላል። ቅናት፣ መንፈሳዊ ቅናት፣ መቃጠል፣ ለፍቅሩ መሳሳት፣ ተመስጦ፣ የቤተ ክርስቲያንን ታሪኮች ቀንቶና ተመስጦ ማንበብ፣ መኖር፣ እንዲህ ያለው ነገር ሙቀት ይባላል፣ ጣዕም ይባላል። ይሄ የሌላቸውን በእመቤታችን ምልጃ ወደ ክርስቶስ ሂደው እንዲህ ያለ ሰውነት ይዘው መጥተው ሰዎች ጣዕም ያገኛሉ። ጊዜው አልደረሰም ብሏት ነበር። እንዳንቺ ልጅነት የምታዘዝበት ቀን አልደረሰም አለ። ዛሬ የአብ ልጅነቴን የምገልጥበት ነው አለ። ገለጠና ደቀ መዛሙርቱ ወአምኑ ቦቱ አርዳዩ፣ ደቀ መዛሙርቱ አመኑበት የአብ የባሕርይ ልጅ መሆኑን ገልጿልና። ከዛስ የድንግል ማርያም ልጅ እንደመሆኑ ደግሞ በሰውነቱ ይታዘዛል። በአምላክነቱ ያዛልና ኩሎ ዘይቤለክሙ ግበሩ አለችው። ቅድሁ ብሎ አዘዘ። ውሃውን ጠጅ አደረገ። ሲያዝም ታየ። ታዘዙት ተብሎ ተመሰከረለት። አዞም ውሃውን በዝምታ አዘዘው፣ ሰዎችን በቃል አዘዛቸው። ጠጅ አድርጎ ለወጠ። አርብ ደግሞ መጥቶ ምን ያደርጋል? የድንግል ማርያም ልጅ እንደመሆኑ ይታዘዛል። በምንድን ነው የታዘዘው? በመስቀል ታዘዘ። አሁን መስቀሉ ስር ስትቆም እናቱ ምን አላት? ጊዜ አሁን ስለደረሰ ኦብሲቶ፣ አንቺ ሴት እነሆ ልጅሽ አላት። ምን አላት? ንገሩኝ እንጂ። እነሆ ልጅሽ ያላት በዮሐንስ አንጻር ማንን ነው? ራሱን። የሚታዘዘው ልጅሽ ይሄው ዛሬ የቀጠርኩት ቀን ደርሶ ዓለምን ለማዳን ይሄው እየታዘዘ ልጅሽ ደረቱን ለውጋት እጆቹን ለችንካር ሰጥቶ እየታዘዘ ዓለምን የሚያድነውና ቤዛ የሚሆነው ልጅሽ ይሄው። ለሰዎች የላቸውም ብለሽ የጠየቅችው እውነተኛ ወይን ይሄው የኔ ደም። የጠየቅሽ ጥያቄ አያችሁ፣ እመቤታችን ድንግል ማርያም የሰዎቹን ጎደሎ የቃና ዘገሊላ ሞላችላቸው ጠይቃ። የነፍሳትን ጎደሎ ሲመለስ ደግሞ አርብ ከዛፉ ስር ተገኝታ ይሄው የጠየቅሽኝ ወይን የኔ ደም እውነተኛው ዓለምን የሚያረካው ወይን ይሄዋውን ፈሰሰ ብሎ እነሆ ልጅሽ አላት። በዮሐንስ አድሮ በንጹህ ሰውነት ክርስቶስ አድሮ ይኖራልና በዮሐንስ አድሮ እነሆ ልጅሽ ብሎ ስለ ራሱም ስለ ዮሐንስም መሰከረ ብሎ ቅዱስ ጎርጎርዮስ ዘንዚናዙ ይተረጉመዋል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች እመቤታችን የለመነችው ልመና ምንድን ነው? ወይን እኮ የላቸውም በሉ እስቲ አንድ ጊዜ በሉ ሁላችሁ ድገሙ። ወይን እኮ የላቸውም። እና በሁላችን ውስጥ የጠፋ ወይን አለ። ያ ጣዕም የለንም። እንደው ቄሱም እንደ ቄስ የቄስ ጣዕም የለንም። መነኮሳቱ እንደ ምንኩስና የምንኩስና ጣዕም የለም። ክርስቲያኑም እንደ ክርስቲያን ጣዕም የለውም። የምእመንነት ጣዕም የለንም። እንደው ምንም ጣዕማችን ጠፍቷል። ዝርክርክርክ ያልነን። እንደውም እመቤታችን ድንግል ማርያም የእኛም ወይን አልቋልና ለምኝልን። ወስብሐት ለእግዚአብሔር።